ሰላም ብያለሁ። ፎዬ ክርስቲያን እንግዲህ እኚህ ሼክ አቡ ቢላል ነው የሚባለው። አቡ ቢላል ሶሪ፣ ዶክተር ሼክ አቡ ቢላል እንደዛ አካባቢ በመጅሊሱም ታዋቂ ነበሩ። ምን ነበሩ? ምክትል ምናምን ነበር በፊት ከዚህ በፊት በነበረው መጅሊስ ላይ እንደዛ ነገር ነበር። ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አላህ ብሎ ለሰየመው ሁሉንም የሰው ልጅ አካል ክፍሎች ያጸድቅና ወካነ የቁል ኡዕፉኒ አን ልፈርጅ ወልሕያ ብልትና ፂም ግን አላጸድቅም ይሄን ይቅር በሉኝ ይል ነበረ። ሱብሓነላህ። ይሄ ሁሱ የሚባል መጣና አሁን ላይ አይ ብልትም ቢሆን አላህ ሊኖረው ይችላል አለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ያልገባኝ ነገር ውድ ወንድሞችና እህቶቼ፣ ይህ ሁሱ የተባለው ሰው እፎይ የተባለውን ወደ ምንድን ነው ጥሪ እያደረገለት ያለው? አካል የሆኑትን ሰይዱና ዒሳን ዓለይሂ ሰላምን ማምለክን አቁም ከሆነ እሱ ራሱ የአካል አምላክ እንደሆነ ገለጸልን። ምናልባት ጥሪ እያደረገለት ያለው ሙሉ አካል ያላቸውን ሰይዱና ዒሳ ዓለይሂ ሰላምን ማምለክን ትተህ እኔ ከጎደሎ ክፍለ አካላት የገነባሁትን የሰራሁትንና የገጣጠምኩትን አላህ ብዬ የሰየምኩትን ወደ ማምለክ ና እያለው ካልሆነ በቀር እኛ ሙስሊሞች ግን ሁሱንም ይሁን እፎይን የምንጠራቸው አካል ማምለካችሁን ተውና ብቸኛውን አካል ያልሆነውን ፍጡራንን የማይመስለውን ብቸኛውን ፈጣሪን አላህን ስብሓንሁ ወተዓላ ተቀበሉ ወደሚል ነው። በዚሁ አጋጣሚ ውድ ወንድሞችና እህቶቼ እነዚያ በስመ ሱፊያ እየተንቀሳቀሱና ሙሸቢሃዎችን ወንድሞቻችን ናቸው አንለያይም እያሉ እሹሩ የሚሉት ሰዎች እንደ ሁሱ ያለውን ጣዖት አምላኪ ነው እንግዲህ ከሙስሊሞች ምድብ ለመመደብ እየተንቀሳቀሱ ያሉት። አላህ ይጠብቀንና ይህ አካሄድ ግን እነዚያን ክርስቲያኖችን በራሱ ሙስሊሞች ናቸው ወደ ማለት የሚያደርስ እንደሆነ ምን ያክሎቻችን ተረድተን ይሆን? ምክንያቱም ይሄ ከተለያየ ክፍለ አካላት የገጣጠመውንና ጭንቅላቱ ላይ ያሰፈረውን አካል እንዲሁም ይሮጣል እያለ የሚገልጸውን አላህ ብሎ ብቻ ስለሰየመው ሙስሊም ነው ካሰኘ ነገ ከነገ በኋላ እነዚያ ክርስቲያኖች ሰይዱና ዒሳን ኢየሱስ ማለታቸውን ትተው ለምሳሌ አላህ ብለው ቢሰይሙትና ከዚያም ላኢላሃ ኢላላህ ቢሉ ሙስሊሞች ናቸው ወደሚል ድምዳሜ ሊደረስ ነው ማለት ነው። አላህ ይጠብቀን። ይህ ሁሱ የተባለ እሺ፣ እዚህ ላይ አስተያየት ስጡና ወይ በኋላ አሳያለሁ። ይስጥልኝ። ያ ጥሪ ነው ያቀረበልን ዶክተር ሼክ ቢላል አቡ ቢላል ኤንስ አካል ጎደሎ አታምልኩ ነው። አካል ጎደሎ አታምልኩ ሙስሊሞች፣ አካለ ጎደሎ አታምልኩ ነው ለዋብዬዎቹ መልእክቱ፣ የሱፊው መልእክት። ሰለፊዎች አካለ ጎደሎ አታምልኩ ተብላችኋል። ኬራ ትስማማለህ? አካለ ጎደሎ ታመልካለህ? ሰለፊ ነህ? የለም አሁን ለምሳሌ ማለት ነው ይሄ እኮ የሚስ አንደርስታንዲንግ ነው። ገባህ? አንተ መሆንክ እሱ ማለት አንድ አይነት ኮንሰፕሽን ያላቸው። ምክንያቱም ይሄ የመረዳት ችሎታ ማነስ ነው። ገባህ? አንድ ሰው መለኮታዊ አሁን ለምሳሌ አላህ እጅ አለው ካለ ያ መለኮታዊ እጅ ነው እንጂ ምን ማለት ነው? እንደምታስቡት አሁን ሰውዬ እንዳለው አይደለም። መለኮታዊ እጅ ማለት ምን ማለት ነው? ማለት መለኮታዊ ምልትል ቃልን ከኋላ ስለጨመርክበት የተለየ ነገር ይሰጠዋል። ለነገር ያው ለምን እንደሆነ ታውቃለህ? አሁን ለምሳሌ ቁርአን ላይ ማለት ነው አላህ አደምን በእጆቼ ፈጠርኩ ይላል አይደል? በእጆቼ። ስለዚህ አላህ እጅ እንዳለው ተናግሯል። እነዚህ ሰዎች ደግሞ ለምንድን ነው የማያምኑት? እጅ ስለተባለ ከሌላ ፍጡር ጋር አመሳስለውት ነው ማመን መቀበል ይከብዳቸው እንጂ እጅ ምንድነው? ሄራ እጅ ምንድነው? ድፋይን አድርግልኝ። እኔ አሁን ለምሳሌ እጅ ስትለኝ እኔ ማውቀው ምሰራበት ምበላበት ነው። ለአላህ እጅ ስትል ግን ምን እያልክ ነው? እያመሳሰልክ ካልሆነ ቆይ አንዴ። እኔ ምሰራበት ምበላበት ምጠጣበት እጅ ተብሎ ይጠራል። አንተም ሊትራሊ እያመሳሰልክ ካልሆነ አላህ የሚሰራበት የሚያደርግበት ካልሆነ እጅ ብለህ የምትጠራው፣ እንደዛ ከሆነ የምትጠራው እያመሳሰልክ ነው። አንተ ራስህ ከስሙ ጀምረህ እያመሳሰልክ ነው። ልክ አላህ ተብለህ አንተ እንደማትጠራው ዛቱ ላይም ደግሞ እጅ ብለህ ስያሜ ከሰጠ ከራስህ ክፍለ አካል ጋር እያመሳሰልከው ነው። ለአላህ ለእኔ እጅ ብዬ እጅ ስል እረዳዋለሁኝ። ምበላበት ምጠጣበት ምሰራበት ነው።
ለአላህ እጅ ስትል ግን ምን ማለት ነው? እሱን አስረዳኝ እስኪ። ኡስታዝን ጠይቄው ምንም ሊመልስልኝ አልቻለም ነበረ። እጅ ምንድን ነው ስለው እጅ ነዋ ይለኛል። እሱ እኮ መለሰልህ እኮ። ምን ብሎ ነው የመለሰልኝ? እኔ አሁን የእሱን የሩቡን ሩብ አልሆንም። እሱ በጣም ዌል ኳሊፋይድ ነው ማለት ነው። መልስልኝ። አልተገለጸም ብሎ ነው የመለሰው። እጅ ምንድን ነው? እሺ ንገረኝ። እና አልተገለጸም። አሁን ለምሳሌ አንተ ማለት ነው እጅ ምንድን ነው? እጅ ምንድን ነው? እጅ ምንድን ነው? አብ ተገልጿል። እጅ ምንድን ነው? አብ ተገልጿል። ወልድ ገልጾታል። ያ ልጁ ገልጾልናል። አብ ተገለጸ። ልጁ ገልጾልናል። ልጁ ገልጾልናል። በምን ልጁ ገልጾልናል። እሱን መልስልሃለሁ። አሁን የጠየቀው መልስ የጠየቀው መልስ እንዲገባ በምንድን ነው ወልድ የገለጸው? ልጁ ነገረን። ስለ አብ ልጁ ነገረን። ስለ አብ ነገረን እነግርሃለን። ለምሳሌ መንፈስ ነው ብሎ ነገረን። አሁን ስለዚህ መንፈስ ከሆነ እናንተ አሁን ለምሳሌ ምስሉ 3 የሥላሴ ፎቶ ብላችሁ ምስሉ የሶስት ሽማግሌዎች ፎቶ አለ። እሱ ከታምታችሁ ሳላችሁ ተረጋጋ። እሱ ጋር እንሄዳለን። እሱ ሌላ ጉዳይ ነው። እኔ እየጠየቅኩ ያለሁት አሁን ፕሊስ አዳምጣ። ያዳምጥኩ ነው። ለዛ እኮ እጅ አለው ብለህ ስላመንክ አንተ እኛ ስዕል ላይ ብታይ ያ በተገለጠበት በመጽሐፍ ቅዱስ ላይ የተገለጡትን ሰዎች እንዲማሩበት የተሳለ እንጂ አምላክ በባህሪው እንደዚህ የሰው አካላቶችን ይዞ 3 ቁጭ ያሉ እንደዛ የሆኑ ሽማግሌዎች እንደዚህ ቁጭ ያሉ ናቸው አምላክ ብለን አናምንም። አሁን አንተ ራስ ላይ ቁምና እጅ ስትል እጅ ፕሊስ አደረበኛ አደረበኝ ወይ እጅ ምን እንደሆነ ብቻ አስረዳኝ። አይ ወንደር እጅ ምን እንደሆነ ካስረዳኸኝ ፕሊስ አደረበኝ። አደረበኝ ፕሊስ ሚዩት ከማድረግ አደረበኝ። ጥያቄን አንድ አርቲኩሌት አድርግልህ። ደግሜ አልጠይቅም፣ አንተ ታስረዳኛለህ። እጅ ማለት እንዲህ ነው በልና አስረዳኝ። ደግሜ ጣልቃ አልገባብህም። ምክንያቱም ኡስታዝንም ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። ፕሊስ ቆይ አንዴ ጥያቄን ልጨርስ፣ እሰጣለሁ ደቂቃ። እጅ ምንድን ነው ብዬ ስጠይቅ እጅ ነዋ እንዳትለኝ ደግመህ። እንደዛ ካልከኝ እኔ ማውቀው እጅ ምሰራበት፣ ምበላበት፣ መጠጣበት ነው። ለአላህ እጅ ስትል ግን ምን እያልክ እንደሆነ ዲፋይን አድርግና አብራራው። ቀጥል። አላህ ቁርአን ላይ ምን ብሏል መሰለህ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህን የሚመስል ነገር ምንም ነገር የለም። ስለዚህ አላህ ይሄ ነገር አለኝ ካለ፣ እኔን የሚመስል ነገር የለም ካለ ምሳሌ በምን ይሰጣል? ሃቭ ዩ ጎት ሚ? አላገኘውም። ምክንያቱም ምን የጠየቅኩ አላህ ማንን ይመስላል ብዬ አይደለም የጠየቅኩ፣ እጁ ምን ይመስላል ብዬ አይደለም የጠየቅኩ። ምሳሌ ሰጣል። ከጠየቅከኝ አዳምጠኝ። እኔ ዝም ብዬ እያዳመጥኩ ነበረ። ስታወራ ዝም እያዳምጣለሁ፣ እንዳደርበኝ። እጅ እያልክ እኔ ማውቀው እጅ ነው። ይሄንን ራስ አመሳስለህ መጣ እጅ ብለህ። በእጁም ይሰራል አልከኝ፣ እኔ በእጅ እሰራለሁ። ራስህ በምሰራበት አመሳሰልክና አይመስልም ደግሞ ትለኛለህ። እሺ አይምሰል፣ እጅ ምንድን ነው? እጅ የሚለውን አስረዳኝ ነው ያልኩህ። የማንም አይመስልም አትበለኝ። የማን ይመስላል ብዬ ስላልጠየቁህ። እሺ ይኸውልህ አሁን ልንገርህ፣ ስማኝ አንተ። ስፔሻሊ ሁሱ በሚገባ ሁኔታ አልተገለጠም ብሎ ዲፋይን አድርጎልሃል። ቤስት ዴፊኒሽን ነው፣ ገባ? ምክንያቱም እኔ ስነግርህም አሁን አንደርስታንድ አላረከኝም። አላህ መለኮታዊ እጅ አለው። ያን እጅ ደግሞ ከምንም ነገር ጋር ማመሳሰል አችልም። ምክንያቱም አላህን የሚመስል ነገር ምንም ነገር የለም። በምን ምሳሌ እሰጥሃለሁ? እሱ የሚመስል ነገር ሂራ እየነገርኩ ነው። አሁን አንተ ከፍጡር ጋር ለምሳሌ እንዲህ ብዬ በጠይቅህ አላህ ምንድን ነው ብዬ በጠይቅህ ምን ይሆናል ምላሽህ? አላህ ፈጣሪ ነው፣ የዓለማት ጌታ፣ ብቸኛ፣ ከማንም እርዳታ ማይፈልግ፣ የማይበላ የማይጠጣ የማይተኛ በቃ ጎበዝ፣ ሁሉን ነገር የፈጠረ አዳምጠኝ። አየህ ልክ አሁን ለአላህ ምንድን ነው ማን ነው ወይንም እንዲህ ብዬ ስጠይቅህ ብዙ ማብራሪያ እንደምትሰጠው ሁሉ እጁ ምን እንደሆነ አሁን ንገረኝ። እጅ ምንድን ነው የሚለውን እጅ ብለህ የሰየምከውን ነገር እንዲያብራራና ንገረኝ።
አሁንም ይኸውልህ ሁለቴ ጠይቀኝ ሁለቴ አብራራውልህ ስላልገባህ ማለት ነው። አሁን እግዚአብሔር ይሰማል ይላል። እግዚአብሔር እሺ በምኑ ነው የሚሰማው? ምን አገናኘው ከጥያቄ ጋር? ስለዚህ አንተ አንተ ብቻ መልስ። ጆሮ እየጠበክ ነው። እግዚአብሔር በምኑ ነው የሚሰማው? አሁን ለምሳሌ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚል እግዚአብሔር እንደዚህ ያደርጋል ብዙ ነገር። አሁን እግዚአብሔር ይሰማል ስንል በምኑ ነው የሚሰማው እግዚአብሔር? ኦኬ እግዚአብሔር ይሰማበት ዘንድ እንደ ሰው ክፍለ አካላት አያስፈልጉትም። ክፍለ አካላት ያስፈለጉት እኛ ጉድለቶች ስላሉብን ምንሰማውም ነገሮች ሀፕን ሲያደርጉ ስለሆነ እግዚአብሔር ደግሞ የነገሮች ጥገኛ አይደለም። እግዚአብሔር ለመስማት ድምፅ አያስፈልገውም። ሎክ ድምፁ ሲከሰት ለምሳሌ አንተ እየሰማህ ያለኸው እኔ እያወራው ስለሆነ ነው። እግዚአብሔር ግን የሚሰማው እኔ ሳወራ የኔን ድምፅ ቫይብሬሽን በዛ ውስጥ በሳውንድ ዌቭ ውስጥ የሚሄደውን ድምፅ ይሰማ ዘንድ እንደኔ ጆሮ የተተከለችለት እንደዛ አይደለም። ሳልናገረው ይሰማል፣ ያውቃል። ስለዚህ እሱ ሰሚ ተመልካች ነው። ሆሊ ሰሚ ነው፣ በሙላት ሰሚ ነው፣ ተመልካች ነው። ክፍለ አካላት አያስፈልጉትም ለመስሚያ። እሱ ክፍለ አካላት አያስፈልጉትም ለመስሚያ። ክፍለ አካላት ይኸውልህ ሴንሰሪ ኦርጋንስ አያስፈልገውም አይደል? እሱን እሺ አክሴፕት አደርጋለሁ። ግን በምኑ ነው የሚሰማው? በምኑ እያልክ እኮ ክፍለ አካላት እኮ አሁንም እኮ የሴንሰሪ ኦርጋን እየጠየቀኝ እኮ ነው። ሴንስ የሚያደርግበትን እየጠየቀኝ እኮ ነው። የሆነ ስፔሲፊክ አካል እየጠየቀኝ ነው። ጀስት ላይ ቅድም አንተ እንደጠየቀኝ ማለት ነው። ኖ ያንተ ግን እኮ ስፔሲፊክ አምጥተሃል። ምን ብለህ? እሺ ጎበዝ። እጁ ይሰማል፣ እጁ ይሰማል። ይኸውልህ አይደለም እኔ ይኸውልህ እንደዛ አሁን እጅ ይሰማል። የሚያየው ቆይ ራስ ስላመጣው አዳምጠኝ። አደረበኝ እኔ ሆሊ ይሰማል ብዬ ጨርሸዋለሁኝ። አንተ ስፔሲፊክ አካል ካላመጣህ እጁ መስሚያው ማያው እንደዛ ነው ወይንስ እጁ ከአይኑ ይለያል፣ እጁ ከእግሩ ይለያል? ይኸውልህ አንተን እኔ አሁን ራሱ ወደ ራስ ጥያቄ ልመልስ አሁንም ማለት ነው። እግዚአብሔር ይሰማል ሲባል በምኑ ነው የሚሰማው? ስፔሲፋይ አድርግልኝ። በቃ ቴንክ ዩ። በቃ ክርስቲያን ወደ ቪዲዮ ቀጥል። አንተ እየጠበክ ያለኸው ክፍለ አካላት ነው በምኑ እያልክ እየጠየቀን ያለኸው። እንደዚህ አይነት ነገር የለም። ሚት አድርግ። በቃ ቪዲዮዎች ላይ ቀጥል። ክርስቲያን ሪቪው እንስራ። በቃ አዳምጥ። አይቶ ወደ እንትኑ ቀጥል። ቪዲዮዎች ሪቪው እናድርግ። ሄራ አንድ ሚት አድርግ። በቃ አንተ ክፍለ አካላት እየጠበክ ነው። አሁንም በኋላ መጽሐፍቶች እናሳያለን ምላሹን። ማይሰማ እስታኮናል። ኦኬ ማይካል ነበር። ምን ይላል ይሄ ደግሞ? አንድ ሙስሊም እስካሁን ምን እንደሆንኩ አላውቅም ነበረ፣ ነገር ግን አሁን ውሃብያ መሆኔን አወኩ፣ አረጋገጥኩ እያለ ነው። ሉክ ምን እንደሆነ የትኛው እስልምና እንደሚከተል አያውቅም ነበር። ያወቀው መቼ ነው? እናዳምጠው። ውሃብይ እንደሆንኩ ዛሬ አወኩ። እኔ እስላም ነኝ እያልኩ ቆይቼ ዛሬ ውሃብይ ነህ አሉኝ በሆነ ቪዲዮ። እስቲ ለማንኛውም እነዚህን ሁለት ቪዲዮዎች ተከታተሉና ሀሳብ አስተያየት ስጡ። ወንድየው የተናገረው ትንሽ የሚገባ ነገር አይደለም፣ አላጋጭ ነገር ነው። ስርዓትም አልበኛ ይመስላል ሰውየው። በራሴ ግምገማ ነው። ይህ እንደዚህ አይነት ነገሮችን ያመጣል፣ ውጤታማ እንሆናለን ማለት ነው። ውይይት የጠራችበትን መንገድ ተወያዩ እስቲ። ደግሞ በዚህም ጉዳይ አልገባኝም። የእነሱን በምን ጎራ እንዳለች የእነሱን አመለካከትና ሀሳብ አጠናለሁኝ። አሁን ዛሬ ሰማሁ፣ በደንብ ጠይቃለሁኝ። ዝም ብሎ ለማለት የሚባል ነበር እንጂ የሚመስለኝ በዚህ ልክ ልዩነት ኑሮ እኛ ጋር ተወያዩ፣ ለእናንተም ይሄ ኡስታዝ በቂ ነው፣ ሌላ ሰው አያስፈልግም፣ አምላካችንና ፈጣሪያችንን አሰድባችኋል በሙስሊም ስም ምናምን ብላ እኛ ተሰድበናል ማለት ነው። እኔ ዋሃብይ መሆኔን ዛሬ ነው ያወቅኩት። ስለዚህ እዚህ ላይ ሀሳብ ስጡበት እስቲ። መጅልሱ ያውቃቸዋል። በእስልምና ምን አይነት ስፍራ ነው የሚሰጣቸው? ይችን ልጅ እኔ እስከዛሬ እንዳሳይ አይነት ነበር የምትመስለኝ፣ ግን አይደለችም። ምንድነው እየተናገረ ያለው? ዋሃብያ መሆኔን ዛሬ ነው ያወቅኩት አለ። ይሄ የሆነበት ምክንያት ምንድን ነው? እንግዲህ ግልጽ የሆነ የአህባሽና የዋሃብያ ልዩነት አሁን ላይ ፍንትው ብሎ ስለወጣ ነው ማለት ነው። እስካሁንስ አያውቅም ነበር፣ የትኛው እስልምና እንደሆነ አያውቅም ነበር።
ስለ እኔ የተናገረችብኝ ቪዲዮ ሰራችብኝ ብሎ የተናገራት አካል ምንድነች? ሱፊ ነች። እሷ አህባሽ ነች። ወሃብያዎች በሙስሊም ስም አላህን ታሰድባላችሁ ብላ በመናገሯ ምክንያት ነው ይህን እየተናገረ ያለው። ስለዚህ እነዚህ ሱፊዎችን አህባሾችን ምንድን ናቸው? ሙስሊሞች ናቸው ወይ? እነሱ ራሱ መጅሊሱስ ያውቃቸዋል ወይ? እንዴት እንደዚህ ሊናገሩ ቻሉ? እኔ አሁን ወሃብያ መሆኔን አረጋግጫለሁ። ስለዚህ ከዚህ በኋላ በዚህ ጉዳይ መወራት አለበት እያለ ነው። በጣም ጥሩ። መጅሊሱ ይህንን ለመስራት ምን ያህል ፈቃደኛ ነው? አሁን ላይ በወሃብያና በአህባሽ መካከል ያለውን ልዩነት ለህዝቡ ለመናገር ፍንትው አድርጎ ለማስረዳትና ለማሳየት ምን ያህል ፈቃደኛ ሆኗል? ወይስ ሙስሊሞች የማታውቁትን አካል ትከተላላችሁ? ይሄ በነገራችን ላይ እኛ እንደዚህ አንድ ቪዲዮ ሁለት ቪዲዮ ስላሳየናችሁ አይደለም። በቤት ውስጥም ተተረማምሰው እንደዚህ ቁጭ ብለዋል። ለምን አላስተማሯቸውም? ወሃብያ ምንድነው፣ አህባሽ ምንድነው የሚለውን ነገር ሳያውቁ፣ ለምሳሌ ባልና ሚስት ተጋብተው አንድ ቤት ውስጥ እየኖሩ ነው። ለምሳሌ ወንድምና እህት፣ አንዱ አህባሽ ነው፣ አንዱ ወሃብያ ነው። እምነታቸውን ግን አያውቁም። አላህን ነው የምናመልከው ሁለቱም ብለው ይናገራሉ። የሚሰግዱትም አንድ ላይ ነው። ከዚህ በኋላ ግን ይሄ ነገር ታውቋል። የአንዱ አላህ ጭንቅላት ይኖረው አይኖረው አይታወቅም። የአንዱ አላህ ደግሞ ጭንቅላት የሚባል ክፍል አካል ፍጹም ለአላህ አይነገርም ብሎ የሚያምን ነው። የአንዱ አላህ ባት አለው፣ የባቱ ቁጥር ስንት እንደሆነ አይታወቅም። እግር አለው፣ የእግሩ ቁጥር ስንት እንደሆነ አይታወቅም ብሎ የሚያምን ነው። የአንዱ አላህ ደግሞ ባት የሚባል እግር የሚባል ነገር ለአላህ አይነገርም ብለው የሚያምኑ ናቸው። እነዚህ አንድ ቤት ውስጥ አሉ፣ ተጋብተው ይኖራሉ፣ ወንድምና እህት የሆኑ አሉ። መስጊድ ውስጥም አፍተሮል ይሰግዳሉ አንድ ላይ ማለት ነው። የሚባባሉት ግን ምንድነው? እዚህ ጋር ባት አምላኪ፣ ጣዖት አምላኪ። ሙስሊሞች ከጣዖት አምላኪ ጋር አንድ ላይ ይሰገዳል? አንድ መስጊድ ውስጥ መገኘት ይቻላል? እንግዲህ ይህንን ለዘመናት ተሸፍኖ የነበረው ነገር አሁን ተገልጧል። በዚህ ዲቤት ለዘመናት የማይታወቅ የነበረው ነገር ተገልጧል፣ አሁን ታውቋል። ሙስሊሞች የሚያመልኩት አምላክ የዋሃብያዎቹ አብዛኛው የአካላት ክፍሎቹ ያልተገለጠ ወይም ደግሞ ያልተነገረ መሆኑን እየተናገሩ ነው። በጣም በሚያሳዝን ሁኔታ ግን ከተነገረው ይልቅ ያልተነገረው ይበዛል። ያልተነገረው በዛ ማለት ደግሞ ያልተነገረው በዛ ማለት ደግሞ በጣም ውስን የሆነው አካል ብቻ ተገልጧል። አብዛኛው ነገር አልተገለጠም። ኦኬ። ስለዚህ ያ ያልተገለጡት ነገሮች ደግሞ ወይ ሊኖረው ይችላል ወይ ላይኖረው ይችላል። ስለዚህ በአጭሩ ለምሳሌ አላህ ጭንቅላት ላይኖረው ይችላል። ያለመኖር ቻንሱ 50% ነው። የመኖር ቻንሱም 50% ነው። ስለዚህ በእንደዚህ አይነት ጥርጣሬ ውስጥ ነው የምታመልኩት ማለት ነው አምላካችሁ ሙስሊሞች። 50% ነው። የአላህ ጭንቅላት ይኑረው አይኑረው 50% ነው ቻንሱ ማለት ነው። ፕሮባቢሊቲው 50% ነው። ይሄንን በተሸከመ ጭንቅላታቸው ይመጡና ከዛ እንዴት ስላሴ እንዴት ክርስቶስን እንደዚህ ትላላችሁ ብለው ክርስቲያኖችን የመናገር ሜንታሊቲ ያላቸው በሚገርም ሁኔታ ይሄን በዚህ ጭንቅላት ይዛችሁ በፍጹም የክርስትናን አስተምሮ የክርስትናን ዶክትሪን ኩዌሽን ልታደርጉ አትችሉ። ምክንያቱም ክርስትና በእንደዚህ አይነት ግልጽ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። እግዚአብሔር አይታይም። ይሄ መንፈስ የሆነው አካል ሰማይና ምድር ሞልቷል። ሙስሊሞች በፍጹም አስተምሯችሁ ከክርስትና ጋር እጅግ በጣም ተቃራኒ ነው። ለዛ ነው ያን ዘይቡ ሌቦች ተዋረዳቸው። አንዴ ተረጋጋ። ሌባ ጭንቅላት ያለው ነው የሌለው ነው የምታመልከው? ይሄ ሙድ ተበላብህ አንተ አሞና ባጭ ባት ያለውን አካል ነው የምታመልከው ወይስ የሌለው ነው የምታመልከው? ተወናብድ አፉ ታሰረ እኮ ባለፈው እስር ሐዋርያት ሲነሳ ይተዋል ሲባል መልስ በዚህ ገብቶ ጭንቅላት የለውም አላ ኧረ ማፈሪያ ናችሁ። አትግቡ ካሁን በኋላ አፈራችሁ እናንተ። እንደዚህ አይነት ደንቆሮች አሁንም እየተከተሉ ነው። አሁንም እስልምና ውስጥ አሉ በሚገርም ሁኔታ ማለት ነው። አሁንም ይሄ ልጅ አልተረዳም። የሚያመልከውን
እፎይ ተዋርዷል። ከዚህ በኋላ አትወጡ። ማፈሪያ ናችሁ። ሞት ይሻላችኋል። አያችሁ እፎይ ከዚህ በኋላ ውርደታ ተረጋጋ እንዴ! ይሄ ሙርተ ተጠልፈች ማን እንደተዋረደ እድሜ ልካችሁ ደብቃችሁ አጃይብ እንዴት ነህ? ስሙን ቀይራ መጣ ነው። ምንድን ነው እሱ? ተረጋጋ። ልጆች ተኝተዋል። ሞት ይሻልሃል። ኧረ ተው ተረጋጋ። ተረጋጋ። ቆይ እናስደምጥ የለ እንደ የራስ ወንድሞች ምን እንዳሉ ስለ ሸቃና አውራ ስንቱን አታለልከው። አታለል ተዋረኩ ከሆነ ከዚህ በኋላ እፈር በቃ እናውራ። እኔ አላህ ሴጣን መሆኑን ካሳየው በኋላ ስለ ሴጣን እናውራ። ለምን ትቸገንትን ታወቀ መዝሙር እኮ አንዴ ይህን ሀዲስ ጠቅሰው መጣሁት አይደል? ለምን ትቸገንትን እኛም ስንመጣም ክራየው ያኔ ስላላገኘ ነው ቀጥፎ አመልጧል። አሁን የጠየቅነ ይሮጣል የሚል ሰው እምነቱ ትክክል ነው አይደለም? ለምን ቀላል ነገርኩህ። ይሄ ሀዲስ ይሄን ሀዲስ ይኸውልህ እኮ አንዴ ይሄን ሀዲስ ጠቅሰው ይኸውላችሁ አንድ አትረባረቡብኛ። አንድ ጊዜ ከመሐመድ ጋር ልቀጥል። በቃ ይህን ሀዲስ ጠቅሶ ሁሱ በግልጽ ቋንቋ ነው ምሳሌ አነጋገር መሆኑን የተናገረው። ይህንን ቀጥፋችሁበታል፣ ታመጣላችሁ። ይህን ሌላው ይህንን ታመጣላችሁ። ያው ራውዳም ታመጣዋለች፣ እየሰማችሁ ነው። ራውዳ ራሷ ማለት ታመጡታላችሁ። ይህንን ኢንሻአላህ ይህንን አሰምቻችሁ ነው የምትሄዱት፣ መውጣው ማለት ነው። ሁለተኛ ደረጃ አላህ ከአርሽ በላይ መሆኑን አንድ ጊዜ ልቀጥላ። አሁን ቅድም ስትወሩ ስለሰማሁ ማለት ነው። ስለ በላይ ለምን ትሄዳለህ? ስለ ሩጫውን ጨርስ መጀመሪያ። መጣሁት አይደል? በላይ በታች ለምን ትላለህ? ስለ ሩጫውን ጨርስ መጀመሪያ ይለዋል። እሺ ቀጥሎ ላሳያችሁ ብዬ ነው። ሰላም ልበላችሁ። ረዥም ሰዓት ዝም ብዬ እየተቀመጥኩ ትላለህ። ሁላችሁንም ሰላም ብያለሁ። ፎይ፣ ክርስቲያን፣ ቢኒ፣ ቆስጠንጢኖስ ነው እንዴ? ዙልቀር ነኝ ኦር ሰምቲንግ ጋዲያው። እሺ ክርስቲያን፣ እሺ ሰላም ብያለሁ። አንተ ደግሞ ጥያቄ ሰላም ብያለሁ። ሂራ አሁን አላህ 50 ወንድማችን ተረጋጋ። ሰው ሰላም እያልኩ ነው። ፓፓ እንደርጎ ዝም ብጥልቅ አትበል። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። እኔም በዚሁ ሰላም ልበላችሁ። ሂራ ላስወርድ ነው። ስንት የሚተረፈ እኔ ከፈራችሁ ልታላችሁ። እኛ እኮ ውሱን ከሰሩን መቃ ሰላም ብያለሁ ሁላችሁንም ወንድሞች፣ ክርስቲያን፣ ፎይ፣ ዲያቆን፣ ቢኒ፣ ጋዲዬ ሰላም ብያችኋለሁ። 4503 መጥራት ስለማልችል ወንድሞች እህቶች ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ስማቸውን ጠራ። በስም ሰላም በል። ጀምረማ እንዳተው ከታች ጽዮን ትታየኛለች። ሚሚ ልቀጥል። ኤኒዌይስ ጽዮን ለምንድን ነው የመረጥከው? ሚሚንና ጽዮን እኔ የሚታዩኝ እንዳለ ቶሎሳ ጫና ያለው እርገጤ ምናምን ነው። ሌዲስ ፈርስት ነው። ሌዲስ ፈርስት ሰምታችኋል አይደለ? ከሴቶች ጋር እያወራ ነው። ተወያይ ሲባል ከሴት ጋር ያወራል ብለው ቴሌግራም ላይ ጻፉትን። አዋ ታደስ ከሴት ጋር እየሳቀ ነበረ እና ውይይቱ ቀርቷል ምናምን ብለው ነበር እኮ። ምክንያት ሲያቀርቡ እፎይ ከሴት ጋር እያወራ ነው። ገስት ላይ በኮስት ከሴት ጋር እያወራ ስለሆነ እየላክንላቸው ሪጀክት እያደረጉ ከሴት ጋር እያወራ ስለሆነ በቃ ውይይቱ ቀርቷል ብለው ፖስተው ነበር። አጠፉት። በኋላ ግን ተይዟል፣ ስክሪንሾት ተደርጓል። ኤኒዌይስ ቀጥል። እሺ ቀጥሉ። ብዙ የምናያቸው ነገሮች ይኖራሉ። ሼር እያደረግን ሁላችንም ለሚገባው ሰው እናድረስ እና ኮመንት ላይ በጨዋነት ጨዋ ኮመንት ብቻ እንጻፍ። ክርስቲያኖች፣ ሙስሊሞች ችግር የለውም እናውቃቸዋለን፣ ያርጉ። ያ ሰላም ብያለሁ። ጋዲም ቆስጤም ሰላም አላልኳችሁ ነበር። አይ ቲንክ ያ እንግዲህ ምንድነው በነገራችን ላይ ፎይ የሰራው ስራ በጣም ትልቅ ነው። ይሄንን በደንብ መስክረዋል። በደንብ አውቀዋል፣ በደንብ ተረድተዋል። እና ከዚህ በኋላ አይ ቲንክ ማንም ሙስሊም እፎይ ላይ ትንሽ እንኳን ዳውት የሚኖረው አይመስለኝም። እስኪ ከራሳቸው ከሙስሊሞች ምስክርነት ለምሳሌ የተወሰኑትን እንበል። ግን ሀሩና አብልጦትን የሄደ ግን ያ ወላሂ በጣም
አሁን አብቶት እፎይ ማለት ነው። እፎይ አልሱና ቴሌቪዥን ቁጭ ብሎ ተከታትሎ ነው ጥያቄውን አዘጋጅቶ ሄዱ። ወላሂ ይሄን አታውቁም እስከዛሬ። ሰው አታስገቡ። ማንም የሚስበው ሰው አታስገቡ። አስገቡኝ አለ ናዙት የሚወጡኝ ሰዓት እነሱ እኔን በተጠጉኝ ሰዓት እኔ በእርምጃ እቀርባቸዋለሁ። ያ ምንድነው እንግዲህ ይህንን እኛ የምንጠይቀውን ጥያቄ ነው እያሉ ነው። ነገር ግን በነገራችን ላይ ይህንን ጥያቄ ከአህባሾች በላይ እፎይ ያውቀዋል። የዋሃብዮችን አርጊመንት ዋሃብዮች ላይ ያላቸው የአምላክ እሳቤ ከእናንተ በላይ በነገራችን ላይ እፎይ አንደርስታንድ ያደርጓል እውነት ለመናገር ነገር ግን እናንተ እርስ በራሳችሁ ስለምትፈራሩ እምነታችሁን እንኳን ወታችሁ መናገር አትፈልጉም፣ አህባሾች ማለት ነው። ይሄ ራሳችሁ ስለ እፎይ እየመሰከራችሁ እንደዛ ብሎ የተጻፋል። ሜይ ቢ እንደዛ የተጻፋል። እሱም ሜይ ቢ ኦኬ። እሺ ቀጥል፣ ይደርባል። ይችን አንድ ደግሞ ልድገማችሁ። ቆፍሮ እኮ የቀበራቸው እፎይ ጀግና ነው። እፎይ ይችላል ጀመሩ። ሚዲያውን ተቆጣጥረውታል። በቃ ይችላል። ለዚህ ነው ሚዲያ መቆጣጠር ማለት። ሲጀመር ልጁ ትንሽ እኮ ነበር የሚፈልገው እፎይ ታውቂያለሽ። እና ትንሽ ነከርኪ ክርቢቱን ጨር አድርገው እሱ ጋዝ ይጨምርበታል። ተቀልዳለሽ። አለሞይ ሰው አልቀረ ምን አልቀረ ንቅንቅ እኮ ፋርሲ ጋር ያለ እፎይ ከባድ ሰው ነው። እኮ ናቸው ኛዎች እኮ ናቸው በራሳቸው የተቀጠቀጡት። ያ እንግዲህ ያ እውነት ለመናገር ይሄ ነገር እፎይ የሰራው ስራ እንደዚህ ቀላል ስራ የሚባል አይደለም። በነገራችን ላይ እኔ በግሌ በጣም እጅግ በጣም ላደንቀው እወዳለሁ። በጣም የትኛውም ጀኔሬሽን ላይ ያልተሰራ ስራ በተለይ በቅበተ እምነቱ በኩል ማለት ነው። በተለይ በእኛ ጀኔሬሽን ያልተሰራውን ስራ እሱ እጅግ በጣም በሚገርም ሁኔታ በሚገርም ታሪክ ፈጥሮ አሳይቶናልና ይህን ነገር ራሳቸው ሙስሊሞች ናቸው በነገራችን ላይ እንደዚህ ያሉት። ወሃብዮች እፎይን ለመጣል ክርስትና ለማንቋሸሽ በሚቆፍሩት ጉድጓድ እራሳቸው ተቀብረው ይሄዳሉ። ሁልጊዜም ቢሆን ተመልክታችሁ ከሆነ እኛን ለመጣል ይሄዳሉ፣ እኛን ለመጣል ይመጣሉ፣ ራሳቸው በማሱት ጉድጓድ ተቆፍረው ይመለሳሉ። በነገራችን ላይ ይሄ የሙስሊሞች አካሄድ ነው፣ የዘወትር አካሄድ። ሁልጊዜ መንገዳቸው ሐሰት፣ ውሸት ስለሆነ ፖለቲካና ድራማ ስለሆነ በዛ ራሳቸው በዘረጉት ገመድ ተጠልፈው ራሳቸው ይድቃሉ። የሚገርመው ደግሞ ከዚህ ስህተታቸው አይታረሙም። የማይታረሙበት ምክንያት ደግሞ ምንድነው? እስልምና መሰረቱ ይሄ ስለሆነ ማለት ነው። እስልምና አካሄዳቸው ይሄ ስለሆነ እስኪ አንድ ጽሑፍ አሳይቻችሁ ልመለስ። ሜይ ቢ እዚህ ላይ የምትሉት ካላችሁ መቀጠል ትችላላችሁ። እዚህ ላይ ሜይ ቢ ሀሳብ እንድትሰጡበት ሜይ ቢ እነፎይ ትናንት አንድ የሰማሁት የሆነ ስነ አፈታት የሚመስል ነገር አለ። አላህ ይሮጣል የሚለው ላይ በእርግጥ እንግሊዝኛውንም ከፍተን ስናየው ጆጊንግ ይላሉ። ሩጫው ራሱ አሁን ሶምሶማ ነገር ነው አሯሯጡ። ጆጊንግ ማለት ያው እንግዲህ ሶምሶማ ነው፣ ዱብ ዱብ እያሉ የመሮጥ ነገር ነው እና ምህረትን ለማሳየት ነው። እኛ ወደ እሱ እንትን ስንል ዱብ ዱብ እያለ ኦር በሶምሶማ ወደኛ ይቀርባል አይነት ነገር ነው እና እፎይን ስነ አፈታት እንዴት ነው ሰምተው ታውቃለህ? ሜይ ቢ በእርግጥ ያወራው ልጅ ማስረጃ አምጣ ሲባል ማስረጃ ማቅረብ አልቻለም ግን የራሳቸው ስነ አፈታት ነው ወይስ እንዴት ነው? እንደዚህ አይነት ስነ አፈታት አለ፣ ኮሜንታሪ አለ በእነሱ በኩል። አባሾቹ ተዊል ያደርጋሉ። አሁን ለአባሾቹ ችግር የለውም ትግባባለህ። ይሄ እኮ ችግር የለውም። እኛ ጋር አሁን የሚመጣ መጽሐፍ ቅዱስ ላይ ብዙም እግዚአብሔር እንደዚህ ተብሎ ቢነገር ለእግዚአብሔር ትፈተዋለህ፣ ብዙም ችግር የለውም። ግን እነኚዎቹ ተዊል ማድረግ ብዙም አልተፈቀደላቸውም። ቀጥታ እንደመጣ ነው የሚወስዱት። አዎ ይሮጣል ነው። ስለዚህ አካላትን ካጸደክ በኋላ ገባ። አሁን እኛ ጋር ይህንን ተዊል የምታደርግበት ምክንያት አሁን መጣ፣ ሄደ፣ ወጣ፣ ተቀመጠ፣ ተጣጠፈ፣ ተቀመጠ፣ እንደዚህ አይነት ነገሮች አይነገሩም። የማይነገሩት ምንድነው? በሁሉ የሞላ ነው ብለን ስለምናም ኬት ወዴት ሊመጣ ይችላል? ወረድ ይዛው እያለ መጣ የምትለው ስላልነበር ነው። አስቀድሞ አንተ ጋር ሮጠ የምትለው ወዳልነበረበት ቦታ ስለምትንቀሳቀስ ነው። አንድ አትሌት ሮጠ ስትል ከነበረበት ወዳልነበረበት እየሄደ ስለሆነ ነው አይደለ? ስለዚህ ሮጠ ስትለው አሁን ላላ ቀጥታ ይመጣል፣ በሁሉ ሙሉ ስላልሆነ ማለት ነው። ያውን ለእግዚአብሔር ብትለው ግን አይመጣውም። ምክንያቱም በሁሉ የሞላ ስለሆነ ከስፔስና ፕሌስ ውጭ ያለም ስለሆነ
ኦልሬዲ ይዛው አለ እኮ እንዴት ሮጠ ትለዋለህ? ከሆነ ቦታ ሆነ ቦታ ለቆ የሚመጣም አይደለም ያልነበረበት ቦታ ከዛ መጥቶ እዛ ጋር የሚከሰትበትም ስላልሆነ ማለት ነው። ለአላህ ግን እንደዛ አይደለም፣ የሚወርድ ስለሆነ የሚተጣጠፍም። ኢብኑ ተሚያም ሲያስቀምጠው ፈጣሪ እውነተኛ ሕያው መሆኑን የምናውቀው በእንቅስቃሴው ነው። ካልተንቀሳቀሰ፣ ካልወጣ፣ ካልተቀመጠ፣ ካልተጣጠፈ ሕያውነቱ አይታወቅም። አሌስ ግዑዝ ነው የሚሆነው፣ እንደ ሙት ነው የሚሆነው፣ እንደ ድንጋይ ነው የሚሆነው። እሱም እንኳን አንቀሳቃሽ ካገኘ ይንቀሳቀሳልና ዝም ብሎ እንትን ከሆነ ሕያው መሆኑን አናውቅም አይነት ስታፍ ያስቀምጣል ማለት ነው። ስለዚህ ይሮጣል የሚለውን ሊተራሊ ይሮጣል፣ ሱንሱማ ሩጫ ይሮጣል ይላሉ። እንዴት ነው አላሁ አለም። እሱን ግን አባሾቹ ይህንን ተዊል ያደርጉታል፣ ቅርበቱን ለማሳየት ነው ይላሉ። አንተ ምድር ላይ ያለና ተራራ ላይ ያለ ለአላህ ማን ነው ቅርቡ? ተራራ ላይ ያለው ለአላህ ቅርብ ነው። ከትልቅ ተራራ ላይና ከሸለቆ ውስጥ ለአላህ ማን ነው ቅርቡ? ትልቁ ተራራ ላይ ያለው ለአላህ የቀረበ ነው። ሊትራሊ አየህ፣ አሁን እንትን ሰጡት ማለት ነው። የሆነ ያለበትን ቦታ ዳይሬክሽን በደንብ ጠቆሙ። ስለዚህ ይህንንም በዛው መልኩ ይታያል። ፖይንትን ካገኘው እኛ ጋር ብትመጣ ግን ሸለቆ ውስጥም ቢሆን ተራራ ላይም ቢሆን ምንም እዚህ ቦታ ላይ ቀርበዋል፣ እዚህ ቦታ ላይ ይርቀዋል የምትለው ነገር ስለሌለ ማለት ነው። ቴንኪው። ትናንትም በእርግጥ መቶ ሲጠይቅ የነበረው ዋህብያ ነኝ ብሎ ነው። ሞስት ፕሮባብሊ እንዳልከው ጀስት ለመቅጠፍ ነው የሚሆኑ። በቃ እንደዚህ አይነት ዲፊኒሽኖች ሜይ ቢ አህባሾች ከሆነ ብዙ ጊዜ የሚጠቀሙት ዋህብያ ሆኖ እንደዚህ አይነት በዚህ መልኩ ዲፋይን ለማድረግም ከሞከር ሞስት ፕሮባብሊ ለመቅጠፍ ነው የሚሆነው። ቴንኪው ለማንኛውም ለማብራሪያው። ምንም ማብራራት አይፈቀድልም። በቃ ዋህብያ ከሆንክ አላህ ስለፈጠረው ማብራራት ትችላለህ እንጂ ስለ አላህ ማብራራት አይፈቀድም። አላህ እንዲህ ነው፣ አላህ እንደዚያ ነው፣ ይሄ እንደዚህ ነው፣ ስለ አላህ ባህሪ የተነገሩትን ማብራራት አይፈቀድልም፣ ክልክል ነው። መሐመድ ከድርን ቪዲዮ መክፈት ከቻልክ ክርስቲያን ቀጥታ እሳቸውም ስለሚያብራሩት አሁን ምሳሌ ምናምን የሚባል ነገር የለም እንደወረደ ነው የምንቀበለው ብለው ራሳቸው የተናገሩበት ቪዲዮ ስላለ ከራሳቸውን ሰማዋለን። አመቻቸው ነው። ቀጥል ክርስቲያን። እኔ ጋር አለ እሱ ከሌላችሁ እኔ ጋር አለ። ጥሩ እሺ፣ ያዘጋጁ ሬዲስቶን ንገሩኝ። እሺ ኦኬ እሺ። መዝሙር ያ ምንም ታዊል ማድረግ አይቻልም። የመጣውን እንዲሁ እንቀበላለን። ምንም አናብራራም። ኬፍያውን ወይም ደግሞ እንዴታውን አንገልጽም። እኛ አናብራራም ብለው ስለሚያምኑ እንግዲህ እግር ከተባለ እግር ነው፣ ሌላ ነገር የለውም። አላህ ይሮጣል የሚል ቃል ካለ ይሮጣል። ሌላ እንዴትም ልንተረጉመው አንችልም። አሯሯጡን ግን አናቅም። ያ እንግዲህ እንዴታውን እኛም አንጠይቅም። ምክንያቱም እንዴት ነው የሚለውን ነገር አናቅም ብለው ስለሚናገሩ ደጋግመው ማለት ነው። አላህ ይሮጣል ወይ? አዎ ይሮጣል። ከዛ በኋላ ግን እጅግ በጣም በርካታ የሚነሱ ነገሮች አሉ። ለአላህ አካላት ክፍሎችን ካጸደቁ በኋላ ይሮጣል ካሉ የሚሮጠው በምን የትኛው አካሉ ነው የሚለው ጥያቄ ይከተላል። አሁን እዚህ ጋር አናቅም ማለት በጣም አስቸጋሪ ነገር ነው የሚሆነው። ይሮጣል አለ፣ ለአላህ እግር ሰጠው። የሚሮጠው በምኑ ነው? አላቅም። ይሄ የውሃብያዎች መልስ ነው። አላቅም ካለ እንግዲህ ሊሮጥባቸው የሚችልባቸው አካሎች በተገለጹት ከሆነ ወይ በእጁ ሊሮጥ ይችላል፣ ወይ በፊቱ ሊሮጥ ይችላል፣ ወይም በአይኑ ሊሮጥ ይችላል። አናቅም ካሉ ሞስት ፕሮባብሊ ግን አናመሳስልም ስለሚሉ ነው ይህንንም እኛ የምናነሳባቸው ማለት ነው። በጣም አስቸጋሪ ነው እምነታቸው። እንዴት ነው የሰሩት? ይህን እነዚህን ሁላ የአካላት ውጤት አዋቅረው ስለሚናገሩ በጣም ብዙ ጥያቄዎችን አዝሎ ከኋላ ይቀመጣል። በጣም ብዙ ጥያቄዎች ከኋላ አሉ። ነገር ግን አናቅም ወይም ደግሞ አልተገለጸም በሚለው ይጠቃለላል። የዚህን እምነታቸውን ግን ዋሃብያዎች አህባሾች አይቀበሉትምና ያሉበት መንገድ ትክክለኛ መንገድ አይደለም። እነዚህ ወንድሞቻችን ብለን መጥራት የለብንም ብለው ይናገራሉ። ይኸው እዚህ ጋር ምን ይላሉ መሰላችሁ? የዚህ እምነት ባለቤት ዋሃብያ በምን መንገድ ነው የሱፊ ወንድሞች ሊባሉ የቻሉት? እነዚህ አካላት ክፍልን የሚናገሩ ማለት ነው። በምን መንገድ ነው የሱፊዎች ወንድሞች ሊባሉ የቻሉት? እነዚህ ሙስሊሞች እኮ የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ግን ወንድማማች አንባባልም እያሉ ነው። የሚሰግዱት አንድ ላይ ነው፣ አንድ መስጊድ ውስጥ ነው፣ በአንድ ኢማም ነው የሚሰግዱት። እንዴት ነው እኛ ከነዚህ ጋር ወንድማማች የምንባባለው? ቁርአን ላይ አማኞች ወንድማማቾች ናቸው ብሎ ይናገራል።
እነዚህ ደግሞ አህባሽና ወሃብያ ወንድማማቾች አይደሉም፣ በእምነት አይመሳሰሉም። ነገር ግን አንድ መስጊድ ሼር ያደርጋሉ፣ ይጋራሉ። እኛ ከነዚህ ጋር ወንድማማቾች ልንባል የቻልነው እንዴት ነው? ደግሞ እኮ አያፍሩም። አህባሾች አስበሉን ሲሉ ያሲኖ ዳስ ጣል ብሎ በአደባባይ ሲዋረድ አህባሾች ከክርስቲያኖች ጋር ወግሮ አሴረብን እያሉ ሲያለቅሱ ተጠያቂ ለማድረግ ሞከሩ። ምንድነው እነዚህ አህባሾች እያሉ ያሉት? እኛን ተጠያቂ አታድርጉ ለራሳችሁ ጥፋት። አሁን ደግሞ እፎይ የተባለ ግለሰብ ስለ ወሃብያ ብልሹ አቂዳ በሚገባ ጥናት አድርጎ ስለቆየ ፈጣሪ ባት አለው ሲል አለው ይላል። ኩሱ ስንት ነው ሲል አልተገለጸም። ጭንቅላትስ አልመጣልንም። አዑዝ ቢላህ። ለእኔ ከእፎይ ይልቅ ቀቢህ የሆነ ስድብ አላህን የተሳደበው ሁሱ ሆኖ አግኝቸዋለሁ። ወሃብያዎች አህባሾች ናቸው እንደዚህ የሚሉት። እንደዚህ የሚናገሩት ምንድኖች ናቸው? አህባሾች ናቸው። ይሄ አህባሾች እና ወሃብያዎች በአምላክ ላይ ያላቸው ልዩነት ይሄንን ይመስላል። ወሃብያዎች ያልተረዱት ነገር ቢኖር ሱፊዎች የአቅል ደሊል ሲያቀርቡላቸው አንቀበልም ይሉና ቁርአኑን አሱ በሱ እርስ በርሱ የሚጋጭ ትርጉም ይሰጡታል። ስለዚህ ነው እጅ እግር ይወጣል ይወርዳል ይሉና ጭንቅላት ላይ ሲደርሱ አልመጣልንም የሚሉት። ይህን ሁላ ከተናገሩለት በኋላ ጭንቅላት አለው አላህ አልመጣልንም። አላህ ጆሮ አለው አላህ ይሰማል፣ አዎ ይሰማል። አላህ አይን አለው፣ አዎ አይን አለ፣ መጥቶልናል። ጭንቅላትስ አልመጣልንም። ይወርዳል ይወጣል፣ አዎ ይወጣል ይወርዳል። ጭንቅላት ጋር ግን አይታወቅም። ዋናውን መሰረታዊ ነገር ሜቢ ስለ ነርቨስ ሲስተም ተምራችሁ ከሆነ ባዮሎጂ ላይ ለሰውነታችን በሙሉ እነዚህ ሰረብለም፣ ሜዱላ የሚባሉትን የሰውነት የአእምሮ ክፍሎች የነርቭ ክፍሎች የሚይዛቸው ጭንቅላት ነው አይደለ? ሰዎችን የሰውን ልጅ እንቅስቃሴዎች ተቀብሎ ሪስፖንስ የሚሰጥ የጭንቅላት ክፍል ነው። ስለዚህ ለዋና መሰረታዊ የሰውነት ክፍል ነው ማለት ነው ለሰዎች እንኳን። ለአላህ ሲሆን ግን አይታወቅም፣ አልተገለጸም። አልመጣልንም የሚለው ጀዋብ ልክ ለሙስሊሞች ማታለያ ወይም ለሱፊዎች ማታለያ እንደሚጠቀሙት ለእፎይ መጠቀማቸው ዋጋ ሲያስከፍላቸው ተስተውለዋል። እውነተኛ ሙስሊሞች እውነተኛ ቢሆኑ ባልተገለጸም አይመልሱትም ነበር። ይህ ጅህልናቸው፣ አላዋቂነታቸው የዋሃብያ እምነት ከስሩ መንጥሮ የተረዳ ሰው ቤቱን እንደሚያፈራርሰው ትልቅ ማሳያ ተደርጎ ይወሰዳል። እፎይ የሰራው ስራ ማለት ነው። አፈራርሷቸዋል። ስለዚህ የዋሃብያዎችን አቂዳ የምትረዱት ከሆነ ማፈራረስ ትችላላችሁ። እነዚህ ሰዎች አንድ ላይ ነው መስጊድ የሚሰግዱት። ሀሳብ ካላችሁ ቀጥሉና ቪዲዮ አሳያለሁ። ባለውን ቪዲዮ ላሳይ፣ በዛውም እፎይም ቢኒሻም ማስተያየት እንድሰጡ ቪዲዮ ላሳይ እና ምሳሌ የሚባል ነገር የለም። ቅድም አሁን የነበሮች ምሳሌ ነው ብለዋል የሚለው ነገር ምሳሌ የሚባል ነገር የለም። እንደዛ ነው ኡስታዙ ያሉት። በእስልምና ምሳሌ የሚባል ነገር የለም ነው ያሉት። ያው ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀልም። ስንት አልከኝ? ስንተኛው አያ? 40 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂም ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም የውመ ዩክሸፉ አን ሳቂም ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂም ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው።
እግሩን ይገልጣል። ያለ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም ቁርአን ላይ። በመጣው መሰረት ነው የምትቀበለው። አርረህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። ይኸው ነው። ያ እንግዲህ ቀጥታ ናችሁ። እሺ አይ ቲንክ ጋዲ አንተ ጋር መጥቶ ያው ለመዋሸት ሞክሯል። ድጋሚ ዋናው ሙስታዝ በቀደም ከፎጌ የተወያየው ምሳሌ ነው ሲል ሰምቼዋለሁ። እንደዛ ብሎ በድፍረት እየተናገረ ነው። ግን ዋናው ጸፋቸው የሁለቱ እነዛኞቹ ይመሰላል ነው። በምሳሌ እናስረዳለን ነው። እንዲህ አይነት ነገሮች ይተረጎማሉ በምሳሌ ነው። እነዚህ ደግሞ እንደመጣው እንቀበላለን። አሁን አላዋጣ ሲላቸው ችግር ሲመጣባቸው ነው ወደዚህ ሀሳብ የመጡት። ስለዚህ እነዚህኞቹ ወዲያውኑ ምሳሌ መጠቀም ሲጀምሩ ከነዛኞቹ ግሩፕ ላይ ይገባሉ። ከነዛኞቹ ማለት ነው ከአህባሽ ወይም የአህባሽ እምነት ተከታይ ነው የሚሆኑት ኢሚዲየትሊ ማለት ነው። ግን ሙፈሲሮቻቸው ስኮላሮቻቸው ግን እንደመጣው ነው የመጣውን መቀበል ነው ያለብን፣ ማብራራት እንኳን አችልም። ስለዚህ ምሳሌ ካልክ እኮ አሁን ልታብራራ ነው ማለት ነው። ስለ እጁ ስትጠይቅ ምሳሌ ነው ብለህ ልታብራራ ነው ማለት ነው። እንደዛ ከሆነ ደግሞ እምነታቸውን ለቀው ሱፊ ወይ አህባሽ ሆነው ማለት ነው። አሁን ይሄ ዋሃብያ የሚለው ነገር እየፈራረሰ ነው ማለት ነው። ሰው አልቀበል እያለው ነው። ይሄ ትልቅ ውጤት ነው። ሌላው ቅድም ልናገር የፈለኩት ምንድን ነው የእፎይ ውይይት ዝም ብሎ ውይይት ብቻ አይደለም። እንደሌላው ጊዜ አንዳንድ ውይይቶች አሉ አይደለ? ውይይት ሰዎችን አስተምረ ምናምን የምታልፍበት ነው። የእፎይ ውይይት ግን ውጤት ያለው ውይይት ነው። መጨረሻው አላማው በደንብ የዋሃብያ የሚባለው እምነት ክፍል የእምነት ሴክት አለ። የእነሱን አስተሳሰብና የእነሱን አስተምሮ በደንብ መግለጽ ነው። ያ ደግሞ ለሰው ጭንቅላት የሚከብድ ለመቀበል የሚከብድ፣ ሌሎቹ ደግሞ በዛ ውስጥ አንድ ላይ ሆነው እምነታቸውን አንድ ላይ ይዘው ነበር የሚሄዱት ማለት ነው። ስለዚህ ይሄ ሲገለጥ ሁሉም ጥግ ጥጉን ይዞ አሁን ግራ በመጋባት ውስጥ ነው ያለው። ወዴት ልግባ በማለት ማለት ነው። ምክንያቱም አያውቀውም ነበር፣ ዝም ብሎ ነበር የሚሄደውና እንዲሁም አንድ ኡስታዛቸው እዚህ አሁን ወመጣለ ዋሃብያ እሱ ሲናገር ይሄ ሁሉ ነገር የመጣው ስላልተማራችሁ ነው። እናንተ ታብታብ እያደረጋችሁ የምትማሩት ሌላ ቦታ ነው፣ ስለ መጽሐፍ ቅዱስ ነው። አቂዳችሁን ብታውቁ ኖሮ ይሄ ሁሉ ችግር አይመጣም ብሎ ነበር። እንግዲህ አሁን ከተገለጠ ተገልጧል፣ ፎይ ገልጦታል። በድፍረት እንግዲህ ጭንቅላት የለውም አላህ እያላችሁ ምንድነው ሌሎች የሌሉትን አካላት ክፍል የለውም ወይም አለው የለውም አንልም እያላችሁ መስጊድ ላይ አስተምሩ። ይሄን የተደረገው ስለዚህ በጣም ውይይቱ ኢፌክት ያለው ነገሮችን መቀየር የሚችል ጭምር ነው እንጂ ዝም ብሎ ውይይት ብቻ ተወያይተው ሰዎች ተምሮ ያለፉበት ሳይሆን ሃይማኖታቸውን ራሱ ለሁለት የሰነጠቀና የሙስሊሙ ማህበረሰብ የቱ ጋር መቆም እንዳለበት እንኳን ግራ የተጋባበት ነው። ያልነቃውም የነቃበት ነው። ስለዚህ ሊትራሊ እንደሌላው ጊዜ ዝም ብሎ ውይይት ብቻ ሳይሆን አላማና ኢላማ ያለው መሀል ስንጥቁን ያገኘ ነገሩን ደግሞ በግልጽ አውጥቶ ሰዎችን ቡድን ይዘው እንዲቆሙ ያደረገ ውይይት ስለሆነ እንደ ቀላል የሚታይ አይደለም። ከዚህ አንጻር ነው ሀሳቡም የነበረውና ሌሎቻችሁም ሁላችሁም ከዚህ አንጻር ብታዩት መልካም ይሆናል ብዬ አስባለሁ። እንትን ክርስቲያኒ በጣም ይቅርታ ጋዲሳይ እንድትረዳው በጣም ሰፊ የሆነ እንኳን ትምህርት አይደለም። የሚገርም ዋሃብያ አህባሽ ዋሃብያን እንዴት አድርገው ክሌም እንደሚያደርጉ ጭራሽ እንደውም ለህልውናችን አስጊ ናቸው። አህባሽ ከምድር ላይ እንዲጠፋ ነው አላማቸው። እንኳን ለክርስቲያኖች አይደለም ለእኛም ለአህባሾች ራሱ የዲን ብቻ ሳይሆን እኛን ራሱ ኤግዚስት እንዳናደርግ ይፈልጋሉ፣ ያጠፉናል ብሎ ነው የሚፈሩት። የሚገርም እና ሌጋል ተሰብስበው ይሄንን መንግስት ራሱ እንዲረዳቸው እየጠየቁ ነው ያሉት አህባሾች ማለት ነው። ማስረጃ ማሳየት ይችላሉ በኋላ ላይ። አሁን ዝም ብሎ በቃ ቀላል ነገር እንዳይመስል እፎይ ያደረገው ነገር ኦልሬዲ ውስጣቸው የነበረው ነገር ነው። አሁን እፎይ በደንብ እየቆየ ያፈነዳው እና አሁን በደንብ የእፎይ መንገድ እየወጡ አህባሾች በደንብ ደረታቸውን ነፍተው ይሄ እኛን አወክለንም እያሉ የትምህርት የዲን ብቻ ሳይሆን ኢቭን በመጅሊስ ጉዳይ ራሱ የማይፈልጉት ነገር ነው ያለው። የዋሃብያዎች የአህባሾችን ኤግዚስተንስ አይፈልጉም እና አይ ቲንክ ወይ አንድ ቪዲዮ ላሳይ ክርስቲያን የምናገረውን ነገር በደንብ አንደርስታንድ ሰው እንዲያደርገው። የከፈትኳትም ተመሳሳይ ስለሆነች ይችን ማየት እንችላለን። እስከዛ የእርስዎን ያዘጋጁት መዝሙር ዝግጁ ነው ላሳየ።
በጣም ትልቅ ነገር ነው። እፎይ ባይዘወይ ዝም ብሎ ቀላል ነገር ነው። ውይይት ብቻ አይደለም ያደረገው። ባይዘወይ ነፃም ነው ያወጣቸው ከሆነ ሳይድ አንጻር ይኸው ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኑ ሚንጋ መጀመሪያ ሱፍያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይህንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዕሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባልን እንዴት አድርጌ ሱዳን ሂድና ቤተሰቦችን እንጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረውሩት። ተማሪው ሁሉ ወጥቶ ፈልጎ ነው የዛን ሰው ጀናዛ ያገኘው። ማን ነው ያደረገው? እያንዳንዱ ይገላል። ወደፊት ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከሐሪማ ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለም፣ ለመኖር ራሱ ተስፋ የለም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ብለው ክርስቲያኖች መጀመሪያ እዚህ ድረስ በጣም ብዙ ዲቴይል አለው ጋዲሳ። የዲን ብቻ ሳይሆን አየህ አንዱ አንዱን ራሱ ኤግዚስት እንዲያደርግ አይፈልግም። እና እንዳልኩ እፎይ አህባሾችን በተለይ በደንብ ነፃ ነው ያወጣቸው። በቃ ወጥተው እኔ በዚህ አይነት መልኩ አህባሾች በዚህ ልክ ሲወጡ ነው አይቼ አላውቅም ነበረ። ኦን ኤንድ ኦፍ ነው ግን ይዋጣሉ። አሁን ግን በደንብ እንትን ብለው በቃ እኛን አወክለንም ይሄ ትምህርት እያሉ እንደምታየው ደግሞ አንዱ አንዱን በተለይ ዋሃብያዎች አህባሾችን በጣም ነው የሚያስጨንቋቸው የሚያሳዷቸው። እና እንዲ ዲን ብቻ አይደለም የሚለውን እንድታየው ፈልጌ ነው። ታንኪ በጣም ያ ከዚህ ጋር በተያያዘ አንድ እስኪ ቪዲዮ እንመልከትና እንምጣ። የሚፈላለጉት በደምም ጭምር ነውና ይሄ ደግሞ ቀላል ነገር አይደለም። እውነት ለመናገር ሁለት በደም የሚፈላለጉ ባላንጣዎች አንድ ላይ መስጊድ ይሰግዳሉ፣ አምላካችን አንድ ነው ብለው ይናገራሉ ብሎ መናገር በጣም ውሸት ነው፣ ሐሰት ነው። የፈለገ ቢሆን ሰው በአምላክ ከተለያየ ሌላ በምንም አንድ ሊሆን አይችልም። የፈለገ አንድ ሺህ ነገር ብትደረድሩ በአምላክ እስከተለያያችሁ ያ በአምላክ የምትለያዩበት መንገድ ደግሞ እስከ ሞት እስከ ማገዳደል የሚደርስ ከሆነ አንድ አይደላችሁም። በቃ መቼም አንድ ልትሆኑ አትችሉም። እነዚህ አካላት እንዴት በደም እንደሚፈላለጉ እነዚህ ሱፊዎች ናቸው፣ አህባሾች ናቸው። ወሃብዮች እንዴት ለደም እንደሚፈልጓቸው እስኪ ይህን ቪዲዮን እናዳምጠውና እንመለስ። በደንብ አሁን ይህን ቃል መረዳት ያስፈልጋል። ከዚህ በፊት የነበረው እያለ ነው መካ ላይ የነበረው፣ ግብፅ ላይ የነበረው፣ ሻም ሀገራቶች ላይ የነበረው በሙሉ ሚን ቢላድ እነዚህ ሀገራቶች ኢለልአን እስካሁን ድረስ ሚን አንዋዒ ሽርክ ከሽርክ አይነቶች ናቸው። ከዚህ በፊት የነበሩት ነገራቶች በሙሉ ሽርክ ናቸው እያለ ያስቀምጣል እዚህ ኪታብ ፊ ሀዘል ኪታብ አነሁ ኩፍሩን እዚህ ላይ ይህ ነገር ኩፍር ነው፣ ክህደት ነው። አልሙቢሑ ሊደም ግድያን የሚያበቃ የሆነ ወልማል ገንዘባቸውን መውሰድ ወልሙጂቡ ሊኹሉድ ፊናር ጀሃነም ውስጥ ያስገባ ወመን ለም የድኹል ፊ ሀዘ ዲን በዚህ እምነት ያልገባ ሙሐመድ ብን አብዱልዋሃብ ባመጣው እምነት ያልገባ ተጠንቀቅ። ይሄን ነው አሁን እያልኩ ያለው። እነሱና ለሻዕራ አልማቱሪዲያ ንቃ አንድኑን የምትለው የት ምን ብሎ የሚያስቀምጡልህን መሆኑን ይዝ። ወመን ለም የድኹል ፊ ሀዘ ዲን ይላል በዚህ እምነቱ ያልገባ የሆነ ሰው ወያዕመለ ቢሂ በዚህ ዲን ላይ ያልሰራ ወይዋሊ አህላ ወዩዓዲ አዕዳህ በዚህ ነገር ላይ ቤተሰቦችን ካላስጠጋ የእኛን ጠላት አድርጎ ካልያዘ ፈሁወ ተመልከቱ እዚህ ላይ ይህ ሰውዬ ዒንደና ካፊሩን ቢላህ በአላህ የካደ የሆነ ሰው ነው። ወልየውም ልአኺራ በአኺራ የካደ የሆነ ሰው ነው። ወወጀበ ዐላ ኢማም ልሙስሊም በሙስሊሞች መሪ ሰው ወልሙስሊሚን ሙእሚኖችን አማኞችን መሪ የሆነ ሰው ጅሃዱሁ ወቂታሉ ይህን ሰውዬ መጋደል አለብን። በዚህ እምነት ውስጥ ካልገባ ትታረዳለህ። ሁሌም ይህን እያወቅ መንቀሳቀስ አለብን። ሐታ ያ እንግዲህ ምንድነው በወሃብዮች አህባሾች ላይ ያላቸው አመለካከት ይህንን የመሰለ ነው። በእነሱ እምነት ውስጥ እስካልገቡ ድረስ እነሱ የሚያመልኩትን እነሱ አላህን የገለጹበትን አገላለጽ እስካልገለጹ ድረስ እነሱ መጋደል ደማቸውም ገንዘባቸውም ሴቶቻቸውም የተፈቀዱ እንደሆኑ በኪታቦቻቸው ላይ አስቀምጠዋል። እና ይህንን ነው አህባሾች እያወጡ እያነበቡ ያሉት ማለት ነው። ልዩነቱ እንደዚህ ቀላል ነው የምንለው ልዩነት አይደለም ማለት ነው። ኤኒዌይስ እስኪ አንድ ደግሞ ክርስቲያን ለአንተ አንድ ጥያቄ አለኝ። ነገ
ምን ሊፈጠር እንደሚችል ግራ እየገባኝ ነው። ነጋውን ጁማ ነውና ይሄ ሰኞ ዕለታው ውይይት በጣም 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 ብዙ ችግር እንደፈጠረ ቅድም ዲያቆን ለአህባሹ ዘንድ ብሏልና በአህባሹ ዘንድ እንኳን የተፈጠረውን ነገር ለማጥራት ምን አይነት ፕሮግራም ሲዘጋጅ እንደነበር ቪዲዮዎች ባልከፍትም ይሄን ድምጽ እንስማው፣ ስሙት። ከዚህ መሻሪ ሚዲያ ተከታታዮቻችን ዛሬ ኸሚስ ምሽት ሰሞኑን በሚዲያ ላይ በተነሳው ብዥታ የማጥፊያ ፕሮግራም ታላቅ እንግዳ በመጋበዝ ፕሮግራም ማዘጋጀታችንን በደስታ እናበስራችኋለን። እንግዲህ እንደሰማችሁት የተፈጠረብንን ብዥታ ስቲል በእነሱ ውስጥ እንኳን የተፈጠረ ነገር አለ፣ ትልቅ ነገር። ይሄ ውይይት ትልቅ ቦምብ ነው የጣለው። እያንዳንዱን ነገር ክሊር አድርጎታል። ተደብቆ የነበረው ነገር ሁሉ ፈንድቷል። አሁን እኔ ግራ የገባኝ በጣም አሁን ምን ሊፈጠር ይችላል ብዬ እያሰብኩ ያለሁት ነገ እንዴት ነው? ነገ ጁማ ነው እንግዲህ ነገ እንዴት ነው የሚሆነው ነው በጣም እያሳሰበኝ ያለው። እንዴት ነው አብረው ነው አሁን ያ የኔ አምላክ አይደለም ይሄ እንዲህ ነው ምናምን ተባብለው የነበሩት ሰዎች አብረው አንድ ላይ ሊሰግዱ አይችሉም በፍጹም። ይሄ ለኔ እያሳሰበኝ ነው። ክርስቲያን አንተም እስቲ እንግዲህ ሐሳብ ሰጥበታለህ። ያ እንግዲህ በእሱን ወይ ከሁለት አንዱ የሚቀሩ ይሆናል ወይም ደግሞ እንደተለመደው አጭበርብረው ሊያልፉት የሚችልበት ኮንዲሽን ያለ አይመስለኝም እውነት ለመናገር እና ነገ አይደለም ወደፊትም እጅግ በጣም ይሄን ነገር ሊቋቋሙት የማይችል መሬት ድረስ የወረደ ማህበረሰብ ውስጥ የገባ ቤተሰብ ውስጥ ሁሉ የገባ ነው እና ይሄ ነገር እንደ በፊቱ ተደባብሶ ተሸፍኖ የሚታለፍበት ወቅት ያለ አይመስለኝም። ይህንን ያለውን ልዩነት ያለውን ክፍተት ከወዲሁ አጥርተው ማለፍ ግድ ይላቸዋል ማለት ነው። የሚለያዩበትን ነገር መለየት፣ አለበለዛ ደግሞ አንድ እንሆናለን ብሎ ከዚህ በኋላ እንደ በፊቱ እያስመሰሉ መቀጠል ይቻል ይሆን? አይመስለኝም። ምክንያቱም እንዳልኳችሁ ይሄ ነገር ቤተሰብ ውስጥ ገብቷል፣ ይሄ ነገር ጓደኛሞች ውስጥ ገብቷል፣ ይሄ ነገር መስጊድ ውስጥ ገብቷል። ስለዚህ ይህንን አሁን ላይ ያለው የዋሃብያዎች መጅሊስ ማለት ነው አህባሾቹም ይተዳደሩበታል። እንግዲህ የሚፈጠረውን ሁላችንም የምናይ ይሆናል ማለት ነው። እስኪ ይህችን ቪዲዮ አንዴ እንመልከታትና እንመለስ። ከአላህ ጋር በተያያዘ ለአላህ አካል ሰጥተው የሚናገሩትን እየተቃወማቸው ነው። እንግዲህ እግር ሰጥተውለታል፣ ነገር ግን ጭንቅላት እንደሌለው አያውቁም። የሚቀድመው የትኛው ነው? መቅደም ያለበት ሊኖር የሚገባው ሊያረጋግጡት የሚገባው ቀድመው ጭንቅላቱ ነው ወይስ እግሩ ነው? እግር ነው መቅደም የነበረበት ወይ ጭንቅላት ነው የሚለውን እየተናገረ ነው። እንደው አላህ ባትህን ይምቀለው አይባል ነገር የሃይማኖት ትምህርት እያስተማርክ ክፉ ቃል አይወጣም፣ ነውር ነው እና አላህ ጭንቅላት እንዳለው እርግጠኛ ሳይሆን ባት እንዳለው ግን እርግጠኛ ሆነ። ጭንቅላት አለው ታፋ እንኳን አላውቅም ቢል ትንሽ ይሻል ነበር ይመስለኛል። ስለዚህ አላህ ባት ታፋ ነው ማለት ነው። ግድላችሁም በዋሃብያ ትምህርት የተመረዛችሁ ኢስላምን አታሰድቡ። ወይ ተውሂድን ተማሩ ወይ ዝም በሉ። ቁርአን ውስጥ የትኛውን ቦታ ላይ አላህ ታፋ አለው የሚል ቃል ሊገኝ አይችልም አስለን። ይህ የዋሃብያ ምኞት ብቻ ነው። ምክንያቱም የእስራኤል ልጆች ከግብፅ ሲወጡ ፊርዓውን ቤት ያዩትን አምሳያ ነቢ ሙሳን ዓለይሂ ሰላም የምናየው አምላክ ካላመጣ ብሎ ፈተና አሳይቷቸው ነበር። 40 ዓመት በበረሃን የኳተኑት ይህ የዛ እምነት ቅጥያ ነው እና የአረብኛው ሳቅ የሚለው ቃል እንግዲህ ምንድን ነው? ጣዖት አምላኪዎች ሲያመልኩት የነበረውን አሁን ውሃብያዎች አስቀጥለውታል። ውሃብያዎች የሚያመልኩት እነዛ በበረሃ ውስጥ ጥጃ ቀርጸው ሲያመልኩት ከነበረው አይተናነስም፣ ከሱ የቀጠለ ነው እያለ ነው። እነዚህ ምንድን ናቸው ማለት ነው? ጣዖት አምላኪዎች ናቸው እያለ ነው ሊትራሊ። ቀጥሉ፣ ሀሳብ ካላችሁ ሜቢ እዚህ ላይ ሜቢ ሀሳብ እንድሰጡበት ዲቴል ከትምህርታቸው አንጻር እንዴት ይታያል የሚለው ላይ አሁን ይሄ ከቅድም ጀምሮ ኦፍኮርስ መረጃው ነበረኛው ይሄ በደም መፈላለጋቸው አንዱ አንዱን የመጠላላት ነገር በመካከላቸው እንዳለ ይታወቃል። ግን ከትምህርት አንጻር አሁን ክርስቲያንም ያሬዶም ስታሳዩት እንደነበረው አንዱ አንዱን ጣዖት አምላኪ ይለዋል ለምሳሌ እና በአምላክ ሁለት አካላት በአምላክ ከተለያዩ ምንድን ነው አንድነታቸው ነው? ኦኬ ሁለት በአምላክ የሚለያዩ አካላት ሁለቱም ምን ይላሉ? እስልምና የነቢያቱ ሃይማኖት ነው እያሉ ይሰክሱናል። በምን ይለያያሉ ግን? በአምላክ which means በፈጠራቸው አካል። ኦኬ
በፈጠራቸው አካል እንደዚህ አይነት ልዩነት እያለ እንደዚህ አይነት ነገር መናገር። ሁለተኛ ደግሞ ቀደም እንዳላችሁት መስጊድ ውስጥ እንደው አብሮ መስገድ የሚባለው ነገር ከእስልምናው ትምህርት አንጻር እንዴት ነው የሚታየው? ለምን ለምሳሌ አህባሹ ዋሃብያዎች የሚያመልኩት አምላክ ጣዖት ነው። ቀደም እንግዲህ ክርስቲያን ቪዲዮ ሲያሳይ ሰምቻለሁ። በጣም ብዙዎች ይላሉ ጣዖት ነው እኛ አናውቀውም ይላሉ። ስለዚህ አንዱ የአንዱን አምላክ ጣዖት ብሎ እየተጣራ which means አንዱ ለአንዱ መናፍቅ ነው ማለት ወይ ደግሞ ሄሬቲክ ነው ማለት ነው። በቃ ለምን አምላኩን ጣዖት ነው ብሎ ከሰደበ አንዱ ለአንዱ መናፍቅ ነው። በቃ ኦኬ አማኝ ተብሎ ሊጠራ አይችልም። ለምን የሚያመልከውን አምላክ ጣዖት ብሎ እየጠራበት ነውና በእስልምናው እንዴት ነው ከመናፍቃን ጋር አብሮ መስገድ ይቻላል ወይ? እና ምንፍቅናስ እንዴት ነው የሚታየው እስልምናው ላይ የሚለውንም ነገር ሐሳብ ብትሰጡበት እኔም ማወቅ ስለምፈልግ ነው። ህብረት ማድረግ ይቻላል ወይ? አምልኮ ከመናፍቃን ጋር መፈጸም ይቻላል ወይ? እና ለነዛ ከተፈቀደ ደግሞ በቀጣይስ ከክርስቲያኖች ጋር አምልኮ እንዳይፈጽሙ የሚከለክላቸው ነገር ምንድነው ነው? ኦኬ ለምን እንግዲህ ለአህባሹ ለምሳሌ እርግጠኛ ነኝ ክርስቲያኑ መናፍቅ ነው፣ እነዛ መናፍቅ ናቸው። ምንድነው እስከየት ድረስ ነው ባውንደሪስ የሚለውን ነገር ሐሳብ እንድሰጡበት ነው። ያ እንልበታለን፣ ምንም ጥያቄ የለውም። እንግዲህ በሙሐመድ አስተምሮ መሰረት ከሆነ በኡማዎች ውስጥ ልዩነትን የሚፈጥር አካል ካለ አንገቱ ተቆርጦ መጣል እንዳለበት መገደል እንዳለበት ተናግሯል። ነገር ግን እነዚህ ሁለት አካላት ምንድነው የተለያየ እምነት ነው ያላቸው፣ የተለያየ እምነት የተለያየ አቂዳ ነው ያላቸው። ሶ ወሃብዮች ምንድነው አስቀድመው በቁጥር ብልጫ በቁጥር የመብዛት ዓላማ ስለሆነ ያላቸው እሱን ካስቀደሙ በኋላ ከዛ በኋላ ጽዳቱን የሚጀምሩት ከቤታቸው ነው። ቤታቸው ውስጥ የተለያየ ፊርቃ የተለያየ ክህደት ያሉትን ካጸዱ በኋላ ከዛ በኋላ ወደ ክርስቲያኑ ማህበረሰብ ወይም ደግሞ ሌሎቹ እምነቶች ውስጥ ይገባሉ ማለት ነው። አካሄዳቸው ሞሮርለስ እንደዛ ነው። ዲቴል እንሄድበታለን። እስኪ ከዛ በፊት ግን ይችን ቪዲዮ አንዴ ላሳያትና ጋዲ ወዳልከው እንመለሳለን። የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ስብሐነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀለ በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ ያሉ ሳይሆን ውይይት ካስፈለገ ሰው ብረን ጀሚል በሰው ብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አይሽን በሃይማኖት ሽኔን በሃይማኖት ብሏል። ይህን ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይኸው እየወቀሱት ነው። ለምን አልጠየቅም፣ ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይፈርም። ስለታለ ነው ከአሊሞች ፊት ቢያገኘው አስብ እስቲ፣ ቢያገኘው አስበዋል? ቀጥል እንዴ! እንዴት መለስ አድርገው ትንሽ መለስ አድርገው ትንሽ በሃይማኖትሽ እኔም በሃይማኖቴ የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ፣ አንተ አካል አምላኪ ሐቁን ነው የነገረ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ ያዘው አይመጣም እንጂ ምን እውቀት ምን ዕልም ነው? ይሮጥ እየተከተልክ አለ። ይሮጣል ሲልህ እየተከተልከው አላህን ነው የሚከተው። አላህ እየሸሸ ነው እንዴ? መሐመድ ነው ሄራ ዋሻ ውስጥ ተጨምቆ ሲሮጥ ያማቀው። አላህ ምን አስሮጠዋል? ቀጥል። ማን ነው የሚያሯሩጠው የሚል ቪዲዮ ነበር። እንደው ልጆች ካለ ቢልኩልኝ ደስ ይለኛል። ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖርህ እኮ ነው ከሙስሊሞች ጋር የምትወያየው። ከክርስቲያኖች ጋር የምትወያየው ለመላህ ነው፣ ሌባ ስለሆንክ። አላህም ይሮጣል ሲል
የምታመልከው ነገር ሲረጋጋልህ ሲቀመጥ ትወያያለህ። እውቀቱ ካለ ኢልሙ ካለ ከሩጫ ሲመለስ ስማ ወይም ፈጣሪ ይሄ ነው ብለህ የምታስረዳው እውቀት አላህ ይሮጣል ካልክ ከሩጫው ሲረጋጋት ትወያያለህ። ሮጦ ሲጨርስ ነው። ቆይ ሩጫው መቼ ነው የጀመረው? ፍጥረትን ከመፍጠሩ አሁን ኢተርናል የሆነ ባህሪው ነው ወይንስ ፍጥረትን ከፈጠረ በኋላ ነው መሮጥ የጀመረው? አላህ አስበዋል? ማራቶን ምናምን ማራቶን ነው የሚሮጠው? 100 ሜትር ነው እና 10,000 ወይንስ 5,000 ወይንስ 1,500? የትኛውን ነው የሚሮጠው አላህ? ሩጫ አጀማመሩስ እንዴት ነው? እሱ የሩጫ አጀማመሩ ማለት መቼ ነው የጀመረው? መቼ ነው የጀመረው? ቀጥል። ያ ቆይ እስኪ እሷን ከዲቤት ላይ ቀንጨቤ የተደረገችዋን ቆይ እናሳያለን። እስከዛ ይቺ እናዳምጣት። ሽንፈትም ታውቃላችሁ። ምክንያቱም የትናንት ነው ሽንፈት። በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈትም ታውቃላችሁ። ምክንያቱም ሆን ብለው ተሰልፈው እፎይ ጋር ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁራል ያምነት ብዙዎች ከአህባሾች ጋር ተደባብሎ ነው ከአህባሾች ጋር አብረው ነው ያለ ይላሉ። የቀደሙም እኮ እንደዛ ነው ያለው። ከአህባሾቹ ጋር አብረው ነው አለ። ምንድን ነው ያልከው አንተ? ቁራል ቀጥል። እናዳምጠው። አህባሽ ሙስሊሞች ምን አገብቶ ነው የሚያስ ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይህን ጠይቅ እያሉ እንደሆነ ምንድን ነው ያልከው አንተ? ቁራል ያምነት የአህባሽ ሙስሊሞች ምን አገብቶ ነው ስለ ሁሱና ስለ እፎይ ጥያቄ? ይህ አዲስ ያቋቋምከውን እምነት አሟልተህ አትቀርብም እንዴ? አላህ ያለው አልተገለጸም፣ አጆራለሁ አልተገለጸም፣ አንገታለሁ አልተገለጸም፣ ባታለሁ አዋለሁ፣ ይወርዳል አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛል? እስልምና አላህ ስብሐነሁ ወተዓላ ማንንም እንግዲህ እንደዚህ ነው የሚነጋገሩት ማለት ነው። እነዚህ አካላት ናቸው። ከዛ በኋላ ክርስትናን የሚተቹት አንድ ነን እያሉ አንድ መስጊድ ውስጥ የሚሰግዱት ማለት ነው። ይችን ቪዲዮ እስኪ ከላይ ላይ የተወሰደች ነች። አንዴ እናዳምጣት። እፎይ አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ፐርስፔክቲቭሽ እኮ ነው በቃ የሚያስደምመኝ። ካርሽ ወደ ምድር ሲሳፈፍ ነው። ከዚህኛው ይልቅ እንደውም የእንትኑ ቪዲዮ በጣም ያደክማል። ክርስቲያን ይሄ የቴዲ ዘፈን አልሆንልህ አለኝ ነው የሚለው ቀነኒሳና ኃይሌ እሱ በጣም እኔ እሱ ነው ያስለቀሰኝ። እንደው ከቀነኒሳና ኃይሌ አድርገው አረ ብዙ ነገር ሰርተዋል። በነገራችን ላይ እስኪ ይህንን የምናየው አላህ ይሮጣል አይሮጥም? አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። እንደማን ነው ብዬ አልጠየቅኩም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም። ይመሻቸው። ኢኔስ ምንድን ነው እሱ? አሁን ይሮጣል የሚለው ራሱ መቼ ነው የጀመረው ሩጫውን? አስባል። ፍጥረትን ከመፍጠሩ በፊት ይደርባል ክርስቲያን። ፍጥረትን ከመፍጠሩ በፊት የሚሮጥ ከሆነ እኮ አስቸጋሪ ነው። ምን ላይ ነው የሚሮጠው? ማለት ስፔስ እና ፕሌስ ሳይኖር እንዴት ነው የሚሮጠው? አሁን ብዙ እንትኖች አሉ፣ ያልተመለሱም አሉ። ለምሳሌ አላህ በድምፅ ይናገራል ብለው ያምናሉ። መሮጡ ብቻ ሳይሆን እዛው ጠይቄው ነበር ከሰማችሁ። ኦኬ አላህ በድምፅ የሚናገር ከሆነ ልክ እኛ ድምፅ አውጥተን እንደምንናገረው በድምፅ ይናገራል ብለው የሚያምኑት። ኦልራይት በድምፅ ከሆነ የሚናገረው
ቁርአን ደግሞ ያላህ ቃል ነው ብለው ነው የሚያምኑት። ቁርአን ያላህ ቃል ዘላለማዊ ቃሉ ነው ብለው ያምናሉ። ስለዚህ ቁርአን ውስጥ ያሉት ለምሳሌ እናንተ ያመናችሁ ሆይ ካልተጠራችሁ በቀር ወደ መሐመድ ቤት እንዳገቡ የምትለው የአላህ ዘላለማዊ ባህሪው ነች። ሉክ የአላህ ዘላለማዊ ልክ እንዳይኑ እንደ እጁ እንደ እግሩ የአላህ ዘላለማዊ ባህሪው ሲፋው ሆና ትቀመጣለች ማለት ነው። ምን ምትል የመሐመድ ቤት እንዳገቡ ካልተጠራችሁ በቀር ምግብም ከበላችሁ ወዲያው ተበተኑ ምትል ቃል በአረብኛው ዘላለማዊ ያላህ ቃል ነች። አላህ ደግሞ ተናጋሪ ከሆነ which means በሳውንድ በድምፅ ነው ያልኳችሁ፣ በደንብ አስተውሉ። በድምፅ የሚናገር ከሆነ እቺ ክፍል ቃሉ ከሆነች ከሚናገራቸው ክፍል ቃሉ አንዱ ትሆነች ፍጥረትን ሳይፈጥር አሁን እናንተ ሰዎች ካልተጠራችሁ በስተቀር መሐመድ ቤት እንዳገቡ እያለ ሲል አስቡት እስቲ። ኢማጂን አድርጉ ዝም ብላችሁ ፍጥረት ሳይኖር ብቻውን እንደዚህ ብሎ ሲል ፕላስ እዛውም የጠየኩን ነበረ ምንም ትርጉም የሌላ ፊደል ለምሳሌ አሊፍ ላሚም ምንድን ነው? ብቻውን ፍጥረትን ሳይፈጥር አላህ አሊፍ ላሚም እያለ ሲቀራ በድምፅ ነው ያልኳችሁ። ድምፁን ከፍ አድርጎ ወይም ድምፁን ቀስ አድርጎ ብቻ በድምፅ ሲቀራው እዛው ከጠየኩትና ያልጠቀስኩትን አዲስ አንጥቶ ዳይፍ ሊያደርግ የሞከረበትም ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁት ሁኔታ ድረሱ የሚል ፍጥረትን ሳይፈጥር ይህንም በድምፁ ሲለው አስቡት። እንደ የሆነ በዋሽንት ሲደብረው እንትን ሰው እንደሚያንጎራጉረው እንደዛ ብቻውን ይህንን ቃል ሲለው ተዛ ይሄ ባህሪው ሲሆን ቀጥል ቪዲዮ ልከፍት ከሆነ ያ ይችንም አንዴ እናዳምጣት እስኪ። እሱ ሸሚዙን ይበላል። አይታችሁ ከሆነ የሸሚዙን የሚንጠለጠለውን ይበላል በጥርሱ። ሱብሃንአላህ። አንዴ መነጽሩ ነው የሚገለብጥ፣ አንዴ ወደ የሚገለብጥ እፎ ያሁን እጅንም ሆነ አይንንም ሆነ መጃዝ እያደረገ ነበር የተጠቀመ። ምሳሌ እሱ ግን እጅ ምንድን ነው አለው እጅ ነው፣ ባት ምንድን ነው አለው ባት ነው። ሱብሃንአላህ ሱብሃነ ለዚህ አዩ ላይ ሞት እኛ ነብያቶች ያስተማሩት እምነት ከእንደዚህ አይነት ነገር ሁሉ ይገናኛል። አላሁ ተዓላ هل تعلم له سمية እያለ ብልት አለው ወይ ተናለው ይችላል አለው ማለት የለው ማለት ይባላል። ጉድ እኮ ነው ጉድ አንደኛ ባል ጀምራ መሰላችሁ አላህ መቀመጫ መኪና አለው ወይ በመኪና ያለው ወይ ብለታ አለው ያ ማንኛውም አይ እኔ በመኪና ሄጃለሁ ማለት አይሄድም ማለት ነው። ምክንያቱም በቁርአን ስራ ያ በነገራችን ላይ እምነታቸው ይሄ ነው። ያልተገለጹ ነገሮችን ዝም ብለን እናልፋለን ብለው ስለሚናገሩ ነው ይሄ ሁላ ነገር የመጣባቸው አህባሾች ማለት ነው። እና ሶሪ ወሃብያዎች ያልተገለጸውን ነገር አንናገርም ብለው ስለሚናገሩ ስለሚያምኑ እኛ የምናምነው የተገለጸውን ብቻ ነው ብለው ነው የሚያምኑት። ይሄ ደግሞ በጣም አስቸጋሪ ነው። ብዙ ጥያቄዎችን እንድትጠይቁ መንገድ የሚከፍትላችሁ በር የሚከፍትላችሁ ስለሆነ ማለት ነው። ይህንን እጅግ በጣም ለአህባሾች ጸያፍ እምነት ነው። ይሄ ትምህርት ነው አይወክለንም፣ ይሄ ኡስታዝ ነው አይወክለንም ብለው እየተናገሩ ያሉት ልክ እንደዚህ። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሐዲስ ላይ ተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ነው። ጋበስ በቃ ስለ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? ሁላችሁም ልብ ብላችሁ አዳምጡኝ። እፎይና ሁሱ ባደረጉት ውይይት አንደኛ ሁሱ ራሱንና አመለካከቱን ብቻ ነው ወክሎ የመጣው፣ ኢስላምን በፍጹም አልወከለም። አሁን እዚህ ጋር እኔ ጥያቄ አለኝ። ይሄን ለምን ለኛ ትጠይቁናላችሁ ነው? ለምን ለኛ ትመልሳላችሁ? ሂዱና መጅሊሱን ይሄ እስልምና አይወክልም፣ ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ለምን መጅሊሱን አትጠይቁም ነው? ለክርስቲያኖች እኮ አይደለም መልስ መመለስ ያለባችሁ። ምንድን ነው የሚባለው? አህያውን ትቶ ዳውላውን ነው የሚባለው። እኛን አይደለም ይሄንን መጠየቅ የምትችሉት። መጠየቅ ያለባችሁን እኛን ሳይሆን ይሄንን ኡስታዝ 5000 ሰው አሰለመ ብለው ሽልማት ያበረከቱለትን ሽልማት ያደረጉለትን መጅሊስ ሄዳችሁ ይሄንን እስልምናን አይወክልም ለምንድን ነው እስልምናን ይወክላል ብላችሁ ኡስታዝ ያደረጋችሁት ብላችሁ ነው መጠየቅ የምትችሉት እንጂ እኛንም አይደለም። እኛ እኮ አይደለም እኛ አይደለንም ይሄንን ልጅ
ሂድና አስተምር ብለን የሾም ነው ያስቀመጥ ነው ዩሲ። ስለዚህ ልጠይቁት የምትችሉት ምንድን ነው? ቀጥታ ኮንታክታችሁ የሚሆነው ጥያቄያችሁ የሚሆነው ከመጅሊሱ ጋር ነው እንጂ ከኛ ጋር አይደለም ማለት ነው። ይሄንን መያዝ አለባችሁ ሀባሾች። የምትሸወዱት እናንተ እዚህ ጋር ነው። ስለዚህ እነሱን ፈርታችሁ እናንተን የሚመሯችሁን ሳትፈልጉ የሚመሯችሁን መጅሊስ ትፈሩና ጥያቄያችሁን ወዴት ታመጡታላችሁ? ወደኛ ታመጡታላችሁ። ይሄ ደግሞ አይሆንም። ስለዚህ ይሄንን መጠየቅ የምትችሉት እነሱን ነው ማለት ነው። የተናገረውም ነገር ያወራውም ነገር ምንም ከኢስላማዊ አስተምሮት ጋር የሚገናኝም አይደለም። ይሄ የራሱ ፊሎዞፊ ወይንም አመለካከት ነው። ኢስላም ረሱላችንም ዓለይሂ ሰላቱ ወሰላም መካ ውስጥ ያንን ያክል ዓመት ከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም ማንልም አለ። ሰምታችኋል። እኔ መድገምም አልፈ የሱን ንግግር እዚህ ማምጣትም አልፈልግም። ሰምታችሁ ተሩላችሁ እንዴ የለውም እንዳለ ሊኖረው ይችላል አለ። ኢማጂን አንገት ሊኖረው ይችላል አለ። ከዚያ ደግሞ በጣም የሚገርማችሁ ነገር ምን ብሎ ጠየቀው? ብልት አለው ወይ ብሎ ጠየቀው። ሊኖረው ይችላል። ይህ ማጾት አለው ትላለህ ሲለው ያኔ ለማለባበስ ወይንም ነገሩን ለመሸፈን ሞከረ ማለት ነው። ግን በጣም ሙስሊሞችን የሚያስደነግጥ ያውም ራሱን በኢስላም ካባ ሸፍኖ አያችሁ፣ ኢማም ነኝ ብሎ የሚያስብ ሰው ነው እሱ ሰው ማለት። በነገራችን ላይ ከዚህ በፊት እኔ ብዙ ነገር ተናግሬያለሁ ስለሱ። አሁን ይፋ ያወጣው የጣዖት አምልኮ ነው። ይሄ እነዚህ የመካ ላይ የነበሩ ሙሽሪኮች የሚያዩትን የሚመለከቱትን በእጃቸው ያቦኩትን ነበር። አእምሯቸው የሰጣቸውን ስዕል ወደ ተግባር ቀይረው ነበር አይደል ሲያመልኩ የነበረው። አሁን ግን ቅንጭላት ሊኖረው ይችላል፣ ፊት ግን አለው። ኢማጂን ሲል የነበረው እሱ ይሄ በፍጹም ከእስልምና አመለካከት ጋር አብሮ የሚሄድ አይደለም። አዳምጡኝ፣ እሱ ያለው ፊት አለው አለ። እሱ ብቻ አይደለም ሌሎችም የሚሉ ሰዎች አሉ እንደሱ። ፊት አለው አለ፣ አንገት የለውም አለ። አያችሁ። ከዚያስ ሆድ ምናምን ላይኖረው ነው። አያችሁ። ከዚያስ ባት አለው ደግሞ ብለው ያስባሉ። ዛሬ አልተናገረውም እንጂ ባት አለው ብለው ያስባሉ። ደግሞ የሚገርማችሁ ባቱ እንደነሱ አስተሳሰብ ማለት ነው፣ እንደነሱ አመለካከት የቂያማ ቀን የሚገለጥ ነው። ይሄ ማለት የሸፈነው ነገር አለ። የሚገለጥ እኮ ማለት የተሸፈነ ነገር ነው አይደለም ወይ? በሽርጥ ወይ በልብስ በምን ኢማጂን ፊት ኑሮት አንገት የሌለው ህፃናቶች እንኳን ቢቀርቡ ቢያዩት፣ ኢቭን በህልማቸው ቢያዩት ሊደነግጡ ሊበረግጉ የሚችልን ምስል አእምሮ ላይ የሳለውን ምስል ነው እያመለከ ያለው። ልዩነቱ ምንድን ነው? እነዚህ በእጃቸው አብኩተውታል፣ ቅርጽ ሰጥተው፣ ኦፍኮርስ ቅርጽ ሰጥቷል። እሱም ግን በቃ በጭቃ አብኩተው ሰርተውታል። አእምሮ ውስጥ ነው ስሎ የጨረሰው ማለት ነው። አእምሮ ውስጥ እዚህ ማይንድ ውስጥ ግን ፊት ምናምን አድርጎ ያን ጣዖት አእምሮ ውስጥ የሆነ ዙፋን ላይ አስቀምጦ አእምሮ ውስጥ ስሎ ጨርሶታል ማለት ነው። አላህ ግን የሰውን ልጅ የሚመስል የፈጠረውን ፍጡር በአጠቃላይ የሚመስል ሰላም መካ ውስጥ ያንን ያክል ዓመት ሲዋጉ የነበረው የጣዖት አምልኮ ነው። እንግዲህ ኢማጂን እፎይ ሲጠይቀው የነበረውን ጥያቄ እሱ በምን አይነት መልኩ ሲመልስ እንደነበር አይታችኋል። ይሄ የጣዖት አምልኮ ነው። ጣዖት ነው የሚያመልከው። መካ ውስጥ የነበሩ ሙሽሪኮች እንግዲህ አይን አድርገው፣ ፊት አድርገው፣ አፍንጫ አድርገው፣ አንገት አድርገው ሙሉ ሰው አስመስለው ሰርተው ገንብተው የሚያዩትን የሚመለከቱትን በእጃቸው ያቦክቱን ጣዖት ነበር ሲያመልኩ የነበረው። ወደዚህ ወደ ሁሱና የእሱን አይነት አመለካከት ያላቸው ሰዎች ማለት ኢማጂን እንግዲህ ቅንጭላት አለ እንደሱ አስተሳሰብ አለውም የለውም አንልም ማለት ያ እንግዲህ ምንድነው እነዛ የመካ ሙሽሪኮች የሚያመልኩት የነበረው የተሟላ አካል ያለው ጣዖት ሰርተው ነበር የሚያመልኩት። አሁን ግን የዚህ ኡስታዝ ምንድነው ማለት ነው ከነሱ ያልተሻለ ይልቁንም ደግሞ የባሰ የሆነ ጣዖት ነው። በአይምሮ የተቀረጸ ማለት ነው። በአይምሮ የተቀረጸ ጣዖት ነው የሚያመልኩት። ስለዚህ እነዛ የመካ ጣዖት አምላኪያን ከድንጋይ የተቀረጸ ከእንጨት የተጠረበ ቢያመልኩም ወሃብያዎች ደግሞ የሚያመልኩት በአይምሯቸው የቀረጹትን በአይምሯቸው የሳሉትን ነው። እሱም ደግሞ ያልተሟላ አካላት ያሉትን ብለው ነው የሚናገሩት። አሁን እንግዲህ ይሄ እስልምናን አይወክልም ብለው እየተናገሩ ነው። ይሄ ኡስታዝ ደግሞ መጅሊሱ ይወክለኛል፣ መጅሊሱን ይወክላል ተብሎ ይታሰባል። የመስጊድም ኢማም ነው።
ጥያቄያችሁን የምታደርሱት ለእነሱ ነው ማለት ነው። ሜይ ቢ ሀሳብ ካላችሁ ቀጥሉ። ሌላ ቪዲዮ እስከማሳያችሁ እስከማዘጋጅ እንግዲህ ይወክላል ብለው የላኩት መጅሊስ ተቃውሞው ጥሩ ነው። ዋናው እኛ ዓላማችን የዋብያው አቂዳ ምን ያህል የተበላሸ እንደሆነ ሰዎቹ መጽሐፍ ቅዱስ ላይ እንደመፈትፈት የራሳቸውን አቂዳ እንደማያስተምሩ ማሳየት ነው። አንድም ደግሞ የሚከተሉት አካል እንኳን ሊመለክ ቀርቶ ቤታችሁ ዘበኝነት እንኳን ማቀጥሩት ነው። በዘበኝነት እንኳን ማያሟላ ማለት ጭንቅላት የሌለውን አካል እንዴት ነው ዘበኛ ብላችሁ እንኳን የምትቀጥሩት? ወፍ ለማባረር እንኳን እህል ማሳ ውስጥ ማሰሩት አሸንጉሊት እኮ ነው ማለት ጭንቅላት ታደርጋላችሁ እኮ። ወፎች እንኳን የሆነ ጤናማ የተሟላ አካል ያለውን ለማስመሰል ከላይ የሆነ ፌስታል ነገር አድርጋችሁም ቢሆን ጭንቅላት ለማስመሰል ትሞክራላችሁ። እጁን የሆነ በእንጨት ነገር አድርጋችሁ ብታስይዙትም ማለት ነው። ይሄ እጅ ሰጠኸው፣ እግር ሰጠኸው፣ ባት ተሰጠኸው፣ ወገብ ከሰጠኸው በኋላ ጭንቅላት ሳሰጠው አስበው። ይሄ በጣም ከባድ ነው። ስለዚህ እንኳን አምላክ ሊሆን ቀርቶ ይሄ ለወፍ ማባረሪያ ወይንም ደግሞ ከርቀት ሲታይ ሰው አለ የሚል ምልክት ለመስጫ እንኳን ማይሆን አካል ነው። ወይንም ደግሞ የሆነ አካል አለ ብሎ ምልክት ለመስጠት እንኳን ማይሆን ነው። የሆነ ዝም ብሎ የተበታተነ ይሁን የተበጣጠሰ ይሁን እንደ ዱቄት የተፈጨ ይሁን ወይንም ደግሞ እንደ ኮንክሪት ጠንካራ ወጥ የሆነ ይሁን ምንም ማይታወቅ ማለት ነው። እንደዚህ አይነት አካል እያመለከ ነው። አንድም ሶስትም አንድ ሲደመር አንድ ምናምን ሲል ይውላል ማለት ነው። እና ብዙ ጊዜ ክርስትናውን በመሳደብ እና ክርስትናውን በመተቸት ነው የተጠመዱት። የራሳቸው የሚያውቁት ነገር የለም። አላህ የሚሉት አካል በምናባቸው የፈጠሩት አልወለደም አልተወለደም አንዱ ነው። ከዚህ ውጭ የሚያውቁት ነገር የለም። ለዛም ነው አሁን አዲስ የሆነባቸው የተነሳው ቶፒክ ማለት ነው። ምናቸው መንካት እንዳለብን ጠንቅቀን ስለምናውቅ ማለት ነው። አይነስቀጥ ነው ያ ይችን አንዴ እስኪ የምንመልከታትና እንመለስ። ጭንቅላት አለ የለውም? ጉድ ኩዌስችን። ቪዲዮን እስቲ አላ ጭንቅላት አለ የለውም? ጉድ ኩዌስችን። እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ እንደውም ብለንም አናስተባብልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እርሱም አልተገለጸም። ብልትስ አለ የለውም? እርሱም አልተገለጸም። ምን ይሻላል? ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለ የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነው ያልከው እኮ። የለውምም አለውም አንልም አልከን እኮ። ስለ ጾታ ነው አይደለም? በነገራችን ላይ ብልት እንዳለው ካልተገለጸ ብልት አለው የለውም የሚለው አልተገለጸም። ብልቱ ደግሞ የወንድ ይሁን የሴት ይሁን አልተገለጸም። ሞስት ፕሮባብሊ የሚሆነው ካለው ወይ የወንድ ነው ወይ የሴት ነው። ከሌለው ደግሞ ስልብ ነው የሚሆነው ማለት ነው። ከሌለው ስልብ ነው የሚሆነው። ስለዚህ ካለው 50%ን እናያዝና ወይ የሴት ወይ የወንድ ይሆንና ጾታ አለው ወይስ የለውም ተብሎ ለሚጠየቀው ጥያቄ አልተገለጸም የሚለው መልስ ይሆናል? አይሆንም። ለምሳሌ 50%ን ጾታ ብልት አለው ብለን እንናገርና ወይ ቢን ደንግጦ ነው ወይ ክርስቲያን ጾታ ብልት አለው ሲባል ሊኖረውም ላይኖረውም ይችላል ካለ ብልት እኮ ጾታ ጠቋሚ ነው። ጾታ አለው ማለት ወይ ወንድ ሊሆን ይችላል ወይ ሴት ሊሆን ይችላል ሲለው እንዴት እንደዛ ትላለህ? እንዴት ሊል ይችላል? ብልት ጾታ ነው አይደለ እንደሚጠቅሰው አንተ ነው ያልከው ኬታ መጣህ ምናምን እንደዚህ እንዴት ይላል? ኢቭን ብልት እንኳን እንዳለውና እንደሌለው መናገር አልቻለም። ወይ ሊኖረው ይችላል ላይኖረው ይችላል። ካለው ጾታን ይገልጣል። ወይ ወንድ ነው ወይ የሴት ነው ያ። ስለዚህ እንዴት ነው ብልት አለው የለውም ብሎ ሳይናገር ጾታን ጠቀስክ ብሎ ሊል የሚችለው? በጣም ደንግጧል ማለት ነው። ልጅ ጾታ ምን እንደሚገልጽ አላወቅም።
አንድ ሀሳብ ቅድም መናገር የምፈልገው ቀዲም የጠየቀዋለ ለሌሎችም እዚህ ውስጥ ላሉትም ግንዛቤ እንዲሆን ወሃቢያ ማለት የፖለቲካ ሴክት ነው እንጂ ሃይማኖት አይደለም። ይሄን ልብ ብላችሁ ስሙ። ኦኬ። አንድ ሃይማኖት የሚያስበው ስለ ዘላለም ህይወት ነው። ከሞት በኋላ ላለው ዘላለማዊ ህይወት ነው። እንደዛ የሚያስብ ከሆነ እንዴት ነው ዓላማው እስኪሳካ ጊዜው እስኪደርስለት እንዴት ነው አብሮ ከማያምኑ ጋር አብሮ የሚሰግደው? ከማያምኑት ጋር አብሮ እንዴት ይሰራል? ይሄ የፖለቲካ ፓርቲ ነው። እንደዛ ማቀው ኮላብሬት አድርጎ ፖለቲካ ፓርቲዎች ይሰራሉ። ከዛ አንዱ ፖለቲካ ፓርቲ አንዱን በልቶት ከዛ በኋላ ዓላማ ይጠቀምበትና ከዛ በኋላ የራሱን ዓላማ እንትን ይላል። በዘላለም ህይወት ጉዳይ እንዴት አብረው አንድ ላይ ይሰግዳሉ? ሁለቱም ተመሳሳይ ካልሆኑ አንዱ አንዱን እያወገዘ አንዱ መጥፋት ያለበት እያለ አንዱ ያረደውን አልበላም አንዱ አምላኩን ጣዖት እያለ የፖለቲካ ፓርቲ ነው ወይስ ሃይማኖት ነው? እስልምና እንዴት ነው ተባብራችሁ የምትሰግዱት? በተለይ ዋሃቢያ የሚባለው ሴክት ዓላማው እስኪሳካ ከሰይጣን ጋር ቢሆንም ይሰግዳል ማለት ነው። ከሱ ጋር ከማይመስሉት ጋር አምላኩን ጣዖት ከሚሉት ጋር እንዴት ነው አብሮ የሚሰግደው? በአንድ መስጊድ ውስጥ በአንድ መጅሊስ ውስጥ እንዴት አብሮ ይኖራሉ? እኔም ማቀው ይሄ የፖለቲካ ፓርቲ ብቻ ነው እንደዚህ የሚያደርገው። እንዲሁም አንዳንድ የፖለቲካ ፓርቲዎች ዓላማቸው ካልተሳካ እንኳን ኮላብሬት አያደርጉ። ዋሃቢያ ማለት የፖለቲካ ክንፍ እንጂ ሃይማኖት አይደለም። ቴንክ ዩ። ያ ምንድነው ይሄን ነገር ለዘመናት ደብቀውት ስለሆነ አብዛኛው ማህበረሰብ አያውቀውም ነበር። አሁን ግን በሚገርም ሁኔታ ያው ይሄ ነገር ወጥቷል፣ ግልጽ የወጣ ስለሆነ አንኮንትሮልድ የሆነ ነው። ለመሸፈንም የማይመች ሁኔታ ውስጥ ነው የገቡት። ከዚህ በኋላ ሰዎችን አላህ እንደዚህ ነው ብለው የሚያጭበረብሩበት ሳይሆን ትክክለኛውን አላህ ይነግሯቸዋል። ሰዎች ከወደዱት ይቀጥላሉ። ነገር ግን እውነተኛውን አላህ ከነገሯቸው ደግሞ ሊቆዩ ስለማይችሉ ይወጣሉ ማለት ነው ሙስሊሞች። እና ከዚህ በኋላ መሸፋፈኑ ያን ያህል የሚያዋጣቸው አይመስለኝም። ከወዲሁ ምንድነው ማድረግ ያለባቸው ማለት ነው? ትክክለኛውን አላህ ይናገራሉ። ከዛ በኋላ ካላቸው ከሱፊዎች ጋር ከአህባሾች ጋር ማለት ነው ከእነሱ ጋር ያላቸውንም ልዩነት ግልጽ በሆነ መንገድ የማያስቀጥሉ ከሆነ በነገራችን ላይ እልቂት ነው የሚፈጠረው። በጣም ታላቅ እልቂት ነው የሚፈጠረው። ዛሬ ይቺ የተለኮሰችው መብራት የተለኮሰችው ሻማ እየተቀጣጠለች መሄዷ አይቀርም። ብዙ ሰው ጋር ገብቷል፣ ሰው ቤት ውስጥ ገብቷል። ይሄንን ነገር በጊዜ መቋጫ ካላበጁለት በጣም አስቸጋሪ ሁኔታ ውስጥ ነው የሚገቡት ማለት ነው። እና እስኪ እንግዲህ የምናየው ይሆናል ማለት ነው ወደፊቱም። ኤኒዌይስ እፎይ ሀሳብ ካለ ቀጥልና ቪዲዮ አሳያለሁ። እስከዛ አቀጥሉ። በቃ ኮንክሉድ እናድርግና እንጨርስ። ሰዓትም ሄዷል አክቹዋሊ። ያ እንግዲህ በሰሞኑ ሁኔታ እንዳጠቃላይ ያለው ነገር እየባሰ እየጋለ ነው ሄደው። ምክንያቱም ከሱፊዎች በኩል በነገራችን ላይ ለዚህ አሁን ለተፈጠረው ነገር ታላቅ ፕሮግራም በመያዝ ለሰዎች እውቅና እየሰጡ ነው። ይሄንን ነገር ዝም ማለትም ያስቀጣል ወይም ደግሞ ወንጀል ነው ኃጢአት ነው እያሉ ይገኛሉ። እና ጥሩ ነው መነሳሳቱ ጥሩ ነው። ሊቆም የሚገባውም ነገር አይደለም። ምክንያቱም በአምላክ ላይ ተለያይታችሁ ቅድም እንዳልኳችሁ በምንም አንድ ሊሆኑ ስለማይቻል ማለት ነው። እና አሁን ላይ ደግሞ ያለው አንድ ላይ መስጊድ ይሰገዳል፣ አንድ ላይ ሁጥባ ይሰጣሉ፣ በአንድ ኢማም ይሰገዳል። ሚስቶቻቸውን ሴቶችን ማለት ነው ሼር ይደራረጋሉ። ዊች ሚንስ አህባሾች ውሃቢዮችን የሚያገቡበት ኮንዲሽን አለ። ያ ከአለማወቅ የመነጨ ነው። ይሄ ነገር ከዚህ በኋላ ምንድነው ማለት ነው ሊፈታ የሚገባው ነገር ነው። በአህባሾች እና በውሃቢያዎች መካከል ያለው ጉዳይ በቀላሉ ሊታለፍ የማይገባ መሆኑን ከሰሞኑ ባጭሩ አይተናል። መሰረት ተተክሏል። ወደፊት ደግሞ የምናየው ይሆናል ማለት ነው። ወደፊት የምንመለከተው ይሆናል። ምክንያቱም በአምላክ እሳቤ እጅግ በጣም ትልቅ ልዩነት ስላላቸው የአንዱ ለአንዱ ጣዖት ነው፣ የአንዱ ለአንዱ አምላክ አይደለም። ለዛም ነው የውሃቢያዎችን አላህ የአህባሾች አላህ ያጥፋው ብለው ሲራገሙ ያለው ማለት ነው። ከዛ በኋላ እነዚህ ደግሞ አልሐምዱሊላህ እያሉ አንድ መስጊድ ውስጥ ይሰግዳሉ። እንግዲህ ወደፊት የምናየው ይሆናል ማለት ነው። ኤኒዌይስ ለዛሬ ብቃን መሰለኝ። ጉሮሯችንን ተዘጋ። ኢነርጂ በጣም ከውስጥ እያወራን ያለን በቂ ነው። እነኚህ እንትኖች አጋንንቶች
ቡዳ በልተው ይሆናል ጉሮሮህን ባይዘ ብዙ በቃ እንዳለ እኮ ነው አካውንታችንን የደበደቡት። የኔን አካውንት አዘጉ እንትን አሉ 2-3 ቀን 4 ቀን ምናምን። የቆስጠንጢኖስን አካውንት አዘጉ። አንተ ታመምክ ገስ ስላስገባለ ቃል ታሟል፣ ቃል ስጋ ሆነ። ሌላማ አንተም አሞሃል። እኔ እንኳን እጅ አልሰጥም። ህመም ከአንድ ቀን በላይ አልታመምም እንጂ እኔም 1-2 ቀን ታመሚያይ ነበረ። ከውይይቱ 2 ቀን አካባቢ በፊት ነው እና ተርታውን ነበረ አካውንታችንንም እንትናችንም የመቱን። ኤኒዌይስ ጸሎት አድርጉ፣ ዱብ ዱብ በሉ። እንደኔ ደግሞ ሩጡ እስቲ። እኔ አላህን ተከትላችሁ ተንቀሳቀሱ። ለዛ እኮ ነው ስፖርት ስለማሰሩ ነው። ስፖርት ስለማሰሩ ነው። ስፖርት ማማዬ ደህና ነች አለች። ጠይቋት። መጠየቅ ጥሩ ነው። እንዴት ነሽ እህታችን በሏት። ትንሽ እስልምና ላይ የሚሰሩ ትንሽ እንትን አለው፣ ብዙ አጋንንታዊ እንትን ያለው እና እንደ ዝም ብሎ ነገር አይደለም። ኤኒዌይስ ብዙ ስትረስ አለው። የምትታገሉት ከአጋንንት ጋር ነው። አጋንንታዊ የሆነ አስተምሮ ስለሆነ ዝም ብላችሁ ሆነ እንደ ክርስትና ወጣ ገባ ብላችሁ እንደ ልባችሁ እንትን ብላችሁ የሆነ መንፈሱ ትንሽ የሚረብሽ ነገሮች አሉት። ኤኒዌይስ ማይብራራ ልታብራሩ ታስባችሁ ማታብራሩት መንፈስ አለበት እና ቪኪም ታሟል። ቪኪ የሚል ኮመንት አይቼ ነው ታሟል። እሱም ጉንፋን ነገር ነው እና መጥፎ ጨረር ነው። ኤኒዌይስ ዛሬ ያነሳነውን ብቻ ምንድነው ኦቨርኦል አላኛ ፍጡር ነው ፍጡር ነው ብለን ያመጣ ነው። ፍጡር እንደሆነም ደግሞ በተሳካ ሁኔታ አሳይተናል። በተሳካ ሁኔታም ደግሞ አሳክተነው አሳይተነዋል። ታርጌት ያደረግነው አካል አለ፣ ልንመታው ያሰብነው አካል አለ፣ ማሳየት የፈለግነው አካል አለ። እሱን ሰክሰስፉል ነን፣ አሳይተናል። በማስ ህዝቡ ምንድነው የሚፈልገው? ህዝቡ ላይ አይደለም ዋና ታርጌታችን። ህዝቡ ቀስ ብሎ ሊገባው ይችላል። እኛ ስንሰራ የነበረውን የተከታተሉ በደንብ ይረዱታል። አይ ነው አንዳንድ ያልገባቸው ክርስቲያኖች ሊኖሩ ይችላሉ። እጅ እግር እያልን ስንጠይቅ የሆነ ተራ ጥያቄ ተራ ነገር ሊመስላቸው ይችላል። የመሰላቸውም ስላየን ማለት ነው። በዛ መስሏቸው የጻፉም ስላየን። ይሄንን በደንብ የሚረዳው ማን ነው? ከኛ ጋር አብሮ የቆየ አቂዳ ላይ አቂዳ ኦልሞስት ከ1 ዓመት በላይ ነው ያስተማርኩት። በዚህ ጉዳይ ላይ ወደ 1 ዓመት ያህል ቆይቼበታለሁ። ስለዚህ ክርክራቸውን ስንጥቁ የቱ ጋ ነው ያለው፣ ምን ያስከትላል የሚለውን ጠንቅቄ አውቀው ነበረ። ጠንቅቄ አውቀዋለሁኝ ማለት ነው። ኦልሞስት 1 ዓመት ምናምን ሆነናል አቂዳ ላይ ከቆየን ክርስቲያን። ይሄ ኬዝ እንደውም የሆነ ቪዲዮ አለ፣ ክፈተው። የሆነ ቪዲዮ እሷን እናዳምጣትና ምን ልላችሁ ነው። አጥንተናታል፣ ኬዛች እንትናን በደንብ አውቀናታል እና ግልጽ ነው ለነሱም ማለት ነው። ይሄ በእንትኖቻቸው መካከል ትልቅ የሴፍ የሚያማዝዝ ቶፒክ ነው እና አይታወቅም። ግን ህዝቡ ስለማያውቀው እነሱም ግልጽ ስለማያደርጉት እኔ ስስ ብልታቸውን የቱ ጋር እንዳለች የዋብዮችን ጠንቅቄ ስላወኳል ነው ያችኛዋን የጫርኩባቸው። እሺ ቀጥል ክርስቲያን። እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፍዮቹና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው። መጀመሪያ ምንድን ነው አላህ የት አይን አላህ ነው የሚለው። ኢለሰማ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል።
የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይልሻል? ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባለው ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽው የአርሽን ጉዳይ ካስረዳ በኋላ እፎይ በምንድን ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው ያኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለሰለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደለም አለ። ቃል በቃል የሰማሁት ለምን ይወርዳል ብሎ ስለሚያምን እጅ አለው ብሎ ስለሚያምን። ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ ለመሆኑን ሊነግረው ነበር። ያንንማ ቢኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። እፎይ ያንተን አይመስልም፣ የከሌን አይመስልም፣ ብዙም አያዋጣም። የክርስቲያንም የኔን አይመስልም፣ የዝንጀሮም እጅ የኔን አይመስልም፣ የዝሆንም እግር የኔን እግር አይመስልም። ፓርቶች አሉት ብለህ ስላጸደክ ነው። ኤኒዌይስ ግን ምንድነው እሱ እንደዚህ አይነት ጎልደን ኦፖርቹኒቲ ሲገኙ እንጠቀምባቸዋለን። ብዙም ኢንተረስት አልነበርንም። ሀያችሁ ማለትም ነግረናቸዋል ደጋግመን። አታውቁም አቂዳ ላይ አርፋችሁ ተቀመጡ ብለናቸው እኔ ላይቭ ላይ ደጋግሜ ተናግሬያለሁ። ይቅርባችሁ፣ አቂዳ ላይ የምታውቁት ነገር የለም ነግሬያቸው ነው። አላርፋሉ። አቂዳቸውን እንደማያውቁ ጠንቅቄ አውቀዋለሁ። አቂዳቸው ደግሞ ትክክለኛ ከተናገሩት ኦዲየንሳቸው ላይ ምን እንደይፈጠር አውቀዋለሁኝ። እነሱ የለመዱት በፊት አላህ ማለት እንደዚህ እንደዚህ ከሚል ስም፣ እግዚአብሔር ማለት እንደዚህ ሚል ስም፣ እንደዚህ ከዚህ ወጥቶ ከዚህ ገብቶ እንደዚህ የሚል ጥቅስ እዚህ ጋር እንደዚህ ያለ እዛ ጋር እንደዚህ ጥቅስ ምንህን መከርከም የቱ ጋር ስትነካ እንደሚነዝር ጠንቅቄ ያውቀዋለሁኝ። ጠንቅቄ ያውቀዋለሁ ማለት ነው። ተገናኝተናል፣ ተግባብተናል። ስለዚህ በደንብ አሳክተነዋል ማለት ነው። አሁን ፋይላችንን ዘግተናል። አጀንዳውን ለነሱ ሰጥተናል። እኛ እንቀጥላለን። ከነገ በኋላ ሜይ ቢ ወደ ክርስትናው መለስ ብለን ደግሞ እንሄድበታለን። አስቀድመን ያው ጀነራሊ ነው የተናገርነው። የኛን እግዚአብሔር መንፈስ ነው። መንፈስ ነው ስንል አይታይም፣ በቃ ፔሬድ አይታይም። አይኖች አያካብቡትም፣ አይኖች አይይዙትም። አይኖች ሊያካብቡት የሚችሉ ነገር ፍጡር ነው ብለን ነው ምናምነው። ስለዚህ እግዚአብሔር አይታይም በባህሪው። አንድ መውጣት፣ መሄድ፣ መምጣት፣ መቀመጥ፣ መነሳት ምናምን የሚባል ነገር በሙሉ ለፈጣሪ አይነገርም በባህሪ። ሁለት እነኝም በደንብ በአይምሯችሁ ልትይዙ ይገባል። እነኚህ የክፍል አካላት ተገነባብቶ ጆሮ የምትባል ለመስሚያ ብቻ የምታገለግል፣ አይን የምትባል ለማያ ብቻ የምታገለግል፣ እግር ማያ ለመሄጃ የምታገለግል፣ ከዛ ግራ ቀኝ ፊት ኋላ ጀርባ ምናምን የሆነ የሚያካብበው በፍጹም የለም። ፈጣሪ እንደዛ አይነገርም፣ አይነገርለትም። እንደዚህ አይነት የሚነገሩለት ሁሉ ፍጡር ነው። እንደዚህ ከተነገረለት በባህሪው እንደዚህ ነው ካሉ ፍጡር ነው። ስለዚህ የእኛም በዚህ እንለያለን ከነሱ ማለት ነው። ይህን ካደረግን ዘንዳ ይህንን ካልን ዘንዳ ሰዎች መተኛትም ጥሩ ነው እና ዋናው ነገር የራሳችንን ከነሱ በእንደዚህ ከለየን አካለ ጎደሎ እንዳያመልኩ ጸሎት አድርጉላቸው። ጭንቅላት የሌለው ከሚከተሉ ጭንቅላት ያለው ሰው መከተል ይሻላል። ኢቨን የተሟላ ጭንቅላት የሌለው ሐውልት
ሁለት እግር ባቱ ስንት እንደሆነ ማታውቀው አስበዋል። ባቱን ስንት እንደሆነ አላውቅም። እግሩ ግን ሁለት ነው። አንድ ባት ሊሆን ይችላል። አንዱ ባት ሁለት እግር አስቧል። ባቱ አንዲት ሆነና እግሮቹ መዳፉ ሁለት ሲሆን በጣም አስቸጋሪ ነው የሚሆነው። ይሄ ጥሩ አይደለም። ኦቨርኦል ግን ምንድነው እሱ ማወቅ ያለብን የእኛን ለዘመናት ያዌ ነው አላህ ምናምን የሚለውን እንዳልሆነ አሳይተናል። እንዳልሆነ ልጁም ሲል እንደነበረው አምላክ አስቀድሞ ፍጥረትን ሲፈጥር እንዴት ነው የሚለውን የተወሰነ ተመልክተናል። ምንም የሚመስለው አምሳያም ለሱ ምንሰጠው እንደሌለ አሳይተናል። እነሱ ግን እጅ ሲሉ ስሙን እንኳን እያመሳሰሉ ነው። እግር ሲሉ ስም እንኳን እያመሳሰሉ ነው። ከዚህ በኋላ ምንም የትኛውም ቦታዎች ላይ የትኛውም ገድል ላይ ካያችሁ እኛ ዲቤቱ ላይ ህግ ጥሰዋል እነሱ። እሱ ህግ ጥሶ ነበረ። አንዳንድ ሰዎች ግን እኔ ህግ እንደ ጣስኩ ራሱ የሚመስላቸው አሉ። በደንብ አስተውሉ። ህጉን የሰራው እሱ ነው። ህጉን ያፈረሰው ግን እሱ ነው። አንዳንዴ ዝምታ ለበግም አልበጃት ይባላል። ዝም ማለታችን እኛ እንደ ጥፋተኛ የተቆጠርንባቸው ኬዞች ነበሩ። ለምሳሌ ገና እንደመጣ የመወያያ መጽሐፍት የጠየቀው እሱ ነው። በደንብ አስተውሉ። ቪዲዮውንም ግቡና እዩት፣ ሪካርድ ውይይቱን። የመወያያ መጽሐፍቶችህ ምንድን ናቸው አለኝ። አስረው መጽሐፍ አልኩት። አዲስ ኪዳን እና ብሉይ ኪዳን መወያያ መጽሐፍቶች እነሱ ናቸው? አዎ እነሱ ናቸው። እነኚህ ብቻ? አዎ። ቴንኪው። አንተስ ብዬ ጠየኩት። እኔ ሀዲስና ቁርአን ነው መወያያ መጽሐፍ ያለኝ። ዌልካም። ገባን ውይይት ላይ። ኢሚዲየትሊ ምን ውስጥ ገባ? ገድል ይዞ መጣ። አይሚን አንደኛ ያ ገድል ሜላድን ይዞ መጣ። መጽሐፈ ሚስጥርን ይዞ መጣ። ቪዲዮ ይዞ መጣ። ይህ ህግ አፈረሰ። ዳኛ ቢኖር አሁን በራሱ ንግግር ህግ አፈረሰ። ኢማጅን። ፐርሚሱን የገነባው እሱ ነው። በዛ እንትን ላይ ከሰማችሁ የመወያያ ርዕሳችን መረጆቻችን ቪዲዮ አልተባባልንም። ቪዲዮ ዞ መጣ። አየህ፣ ቪዲዮ ዞ መጣ። ዳኛ ቢኖር ብለው ሰዎቹ እኔ እንደምቀጣ ነው የሚያስቡት። ዳኛ ቢኖር እሱ ነበር የሚቀጣው። ቪዲዮ አልተስማማንም። በቪዲዮ ነው የምንከራከር። ቪዲዮ ዘህ መጥተህ ከዛ በዛ በቪዲዮ እከሌ እንዲህ ብሏል አላለም የሚል መወያያ ፐርሚስ እንትን አላስቀመጥንም። ግን ቪዲዮ ዞ መጥቷል። ሰዎች ይሄን አያውቁም። ዝም ስትሉም አንዳንዴ ክሊር አድርገላችሁ ብዬ ነው። ስቲል ቪዲዮ ዞ ቢመጣ ቪዲዮን አውቀዋለሁ ሰምቼዋለሁ እና በቪዲዮ መለስንለት። ሌላ ቪዲዮ አሁንም የመምህር ግሩምም ቪዲዮ ዞ ሲመጣ የመምህር ግሩምም ቪዲዮ ዘ መጣል። የአባ ጊዮርጊስ ዘጋስጫን መጽሐፈ ሚስጥርን ዞ ሲመጣ ተመሳሳይ እኔም ደግሞ የአባ ጊዮርጊስ ዘጋስጫን መጽሐፍ ይዤበት መጣሁ። የመምህር ዮሐንስን ቪዲዮ ዞ ሲመጣ የተቆረጠ እኔም ደግሞ በተመሳሳይ የመምህር ዮሐንስ መጽሐፍን ይዤበት መጣሁ። ከቻልክ እንደውም የመምህር ዮሐንስን ቪዲዮ ክፈተው ክርስቲያን ምን ላይ ሰጥተውበታል። ከዛ በኋላ ማብራሪያ ሰጥተውበታል። አያችሁ፣ በተመሳሳይ ይዞ ለመጣው ማስረጃ እንዴት እንዳፈረስንበት። ዲያቆን ዮሐንስ እንደዛ ነው ስማቸው፣ መምህር ዮሐንስ፣ ዲያቆን ዮሐንስ የእሳቸውን ቪዲዮ ዞ መጣ። የእሳቸውን መጽሐፍ ይዤበት መጣሁ። መምህር ግሩምን ቪዲዮ እዞ መጣ። የመምህር ግሩም ቪዲዮ ይዤበት መጣሁ። የአባ ጊዮርጊስ ዘጋስጫ መጽሐፍ እዞ መጣ። የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣሁበት። ግን እነኚህ ሁሉ ዲል አልተደራረግንባቸውም ነበር። ለውይይት መቅረብ አልነበረባቸውም። ህጉን የጣሰው አያችሁ። በዚህ ሁሉ ማን ነው? እሱ ነው ህግ የጣሰው። ህግ ጥሷል ማለት ነው። ከተስማማንበት ወጥቷል። እስቲል ማስቆም ሁሉ ችል ነበረ። ማስቆምም እንችል ነው። እስቲል ግን መመለስ አሪፍ ስለሆነ ነው የመለስ ነው። እኛ ከቁርአን አልወጣንም፣ ከሀዲስ አልወጣንም፣ ኪታብ አላመጣንም፣ ተፍሲር አላመጣንም። ለምን?
መወያያችን ቁርአንና ሐዲስ ስላለ ማለት ነው። ምን ልላችሁ ነው? ገድላት፣ ድርሳናት እነኚህ ዲቴል ለመወያያነት አትጋጋጡባቸው። መማማሪያነት ሊሆኑ ይችላሉ። ለመከራከሪያ ግን ይሄ ኃይለኛ እንዲህ ዲቤት ለማድረጊያ ከሙስሊም ጋር ለማስረዳት ከሙስሊም ጋር ዞ መጥቶ እሱ ጋር እስር ላይ ለመጋጋጥ አንደኛ እነኚህ ድርሳናት፣ ገድላት እነሱ ራሱ ገና መጥራት ያለባቸው ስላሉ ማለት ነው። የትኞቹን ነው በቁጥርም ገና የሚታወቁም ያልሆኑ ስላሉ በቤተክርስቲያን ውስጥ ክሊር የተደረጉ በሊቃውንት ጉባኤ ያለፉ ያልሆኑ ብዙ መጽሐፍቶች ስላሉ ሰንበዲ ዝም ብሎ መጽሐፍ በቤተክርስቲያን ስም ስለጻፈ የሆነ ቅዱሳን ስዕላት ላዩ ላይ ስላለ የቤተክርስቲያን መጽሐፍ ነው ማለት አይደለም። ሊቃውንት ጉባኤ አይቶት ተገምግሞ እስካላለፈ ድረስ እስቲል እነሱም ደግሞ ለውይይት ይሆናሉ አይሆኑም ሌላ ጉዳይ ይሆናል ማለት ነው። ክርስቲያናዊ ለማነጽ ለመማማሪያ ሊሆኑ ይችላሉ፣ ሊጠቅሙ ይችላሉ። ከዛ በዘለለ ግን ዶግማህን እሱ ላይ መስረተህ ማለትም አንድ ሙስሊም ጋር ለመከራከር እዛ ላይ ገድል ላይ እንደዚህ የሚላለ እንደዚህ ነው ብራዘር። ከ2000 ዓመት በፊት የተጻፈን መጽሐፍቶች እያወራን ትናንትና የተጻፈ ከላይ የሚባል ሰውዬ በቤተክርስቲያን ስም ስለጻፈ በሊቃውንት ጉባኤ እንኳን ስላልታየ መጽሐፍ ይዘህ ብትመጣ ማን ይሰማሃል? ትቀልዳለህ? ትቀልዳላችሁ? የሆነ ቅዱሳን ስዕላት ምናምን ላው ያሉበት ማለት የቤተክርስቲያን መጽሐፍ ነው ማለት አይደለም። እዚህ ላይ በደንብ ልታውቁ ይገባል ማለት ነው። ልታውቁ ይገባል። እዚህ ላይ ጥንቃቄም ልታደርጉ ይገባል። አርትዖት ምን ያህሎች ናቸው የተሰሩለት? ማንም ብዛታቸው እንኳን አይታወቅም፣ እንኳን አርትዖት ተሰርተው እንትን ሊባሉ። ስለዚህ ሞር ፎከስ የምናደርገው ከእስልምናው ጋር እንትን ስንል መጽሐፍ ቅዱስ ላይ ነው፣ ከመጽሐፍ ቅዱስ አንጻር ነው እንጂ የሆነ ገድል ላይ የሆነ ድርሳን ላይ እሱን እናንተ በደንብ አንብቡት፣ ይጠቅማችኋል። በደንብ አንብቡት እና ይሄንኛው ቪዲዮ ውይይቱ ላይ የእሳቸው ቪዲዮ መጥቶ ስለነበረ አክቹዋሊ መጽሐፋቸውን ስላነበብኩትም ስላየሁትም አስቀድሞ ቪዲዮንም ስለሰማሁት ምን ላይ ሰጥተውበታል ደግሞ ስለ ውይይቱ ጋር መንፈስ ቅዱስ አሐዱ አምላክ አሜን። ውድ ታዳሚዎቻችን በያላችሁበት ሁላችሁም እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለእግዚአብሔር አካል ዓይን፣ ጆሮ፣ እጅ፣ አፍንጫ ይህንና ይህን የመሳሰሉ የአካል ክፍሎች አሉት የሚሉ አገላለጾችን በቅዱሳት መጻሕፍት ስናገኝ እንዴት ነው የምንረዳው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት ምንባባት አሉ። እነዚህም ምንባባት ስናገኝ ሆሊስቲክ በሆነችው ቤተክርስቲያን የምንረዳው አንደኛ ለእግዚአብሔር አካል ቅርጽ የለውም፣ ሁለተኛ ወሰን የለውም፣ ሶስተኛ መጠን የለውም፣ አራተኛ ልክ እንደኛ ግዙፍ ኮርፖሪል የሆነ አካል የለውም ብለን መጀመሪያ የእግዚአብሔር አካሉ መንፈስ እንደሆነ ረቂቅ እንደሆነ ከማመን እንጀምራለን። ምክንያቱም ዓይን፣ ጆሮ፣ አፍንጫ ምናምን የሚባሉ ነገሮችን የምናውቀው በግዙፍ አካል ስለሆነ እግዚአብሔርንም በዛ አይነት ግዘፍ ወሰንና መጠን ቅርጽ ውስጥ አስገብተን እንዳናስበው በሁሉም ቤተክርስቲያን የሚታመነው የእግዚአብሔር አካሉ ሲምፕል እንደሆነና የአካል ክፍልፋዮች እንደሌሉት እንዲሁም ደግሞ አካሉ ረቂቅ እንደሆነ ርቀቱም የማይመረመር እንደሆነ ከማሰብ እንጀምራለን። ይህን ከተረዳም በኋላ እንግዲህ ማንም ሰው እግዚአብሔር ዓይን አለው፣ ጆሮ አለው፣ አፍንጫ አለው፣ እግር አለው፣ እጅ አለው ሲባል ልክ እንደኛ አይነት ግዙፍ የሆነ የሚጨበጥ ቅርጽ ያለው ወሰን ያለው መጠን ያለው የሚመረመር አካል አለው የሚል ከሆነ የአንትሮፖሞርፊስት የተባሉ ከሃዲዎችን ክህደት ነው የሚሸከመው። ስለዚህ እንደዚህ አይነት ትምህርት በኦርቶዶክስ ቤተክርስቲያን በየትኛውም ዓለም የለም። ይልቁኑ እንደዚህ አይነት አካላት አሉት ሲባል ምን ማለት ነው? ዓይን አለው ሲባል የእግዚአብሔር አካሉ የሆነ ክፍሉ ዓይን
የሆነ ክፍሉ ጆሮ አለው ሲባል ጆሮ፣ የሆነ ክፍሉ አፍንጫ አለው ሲባል አፍንጫ፣ የሆነ ክፍሉ እግር አለው ሲባል እግር አለው ማለት ሳይሆን ዓይን አለው ማለት ሙሉ አካሉ ያያል፣ ጆሮ አለው ማለት ሙሉ አካሉ ይሰማል፣ አፍንጫ አለው ማለት ሙሉ አካሉ ያሸታል፣ ልብ አለው ማለት ሙሉ አካሉ ያስባል፣ ንባብ አለው ማለት ሙሉ አካሉ ይናገራል ማለት ነው። ስለዚህ ይናገራል፣ ያያል፣ ያስባል፣ ያውቃል፣ ይሰማል ለማለት ነው። እነዚህን አገላለጾች ምንገልጸው እና የኛ ሊቃውንት በእውነት እነዚህ አካላት አለው ብለው ሲናገሩ በግዘፍ አይደለም። ለምሳሌ ዓይን አለው ሲሉ ዓይኑ ውሱን ነው ወይም የሆነ የአካል ክፍሉ ነው እያሉ ሳይሆን ሙሉ ነው ነው የሚሉት። በእግዚአብሔር ዓይን የተሰወረ ምንም ነገር የለም። የእግዚአብሔር ዓይን ማያየው ነገር የለም፣ ሙሉ ነው። ፊት ለምሳሌ ቢባል በአንድ አቅጣጫ ያለ ወሰን ያለው ፊት አለው ብለው አያምኑም። የእግዚአብሔር ፊቱ በሁሉም አቅጣጫ ነው፣ ሙሉ ነው ብለው ነው የሚያምኑ። ያ ፊቱም ቅርጽ ስለሌለው፣ መጠን ስለሌለው፣ ግዘፍ ስለሌለው፣ ክፍልፋይም ስላልሆነ ምን አይነት እንደሆነ አናውቀውም ይላሉ። ይሄ አሉታዊ ነገረ መለኮት እየተባለ ይገለጻል በኦርቶዶክስ ቤተክርስቲያን። ስለዚህ በዚህ መንገድ ነው የማይመረመር የማይታወቅ መሆኑን ከመናገር ጋር አካሉ ረቂቅ ነው፣ ርቀቱም አይታወቅም፣ ዓይን አለው ጆሮ አለው ሲባል ግን ክፍልፋይ ነው ኮምፖዚት ነው ማለት አይደለም። ልክ እንደኔ በእኔ የተለያዩ አካል ክፍሎች ተሰብስበው አንድ አካል እንደሚሰሩ እግዚአብሔርም የተለያዩ አካል ክፍሎች ተሰብስበው አንድ አካልን ሰሩ እያሉ አይደለም። እንደዛ የሚሆን ከሆነ እግዚአብሔር አካሉ ኮምፖዚት ነው፣ የተለያዩ አካል ክፍሎች ስብስብ ነው እንደማለት ነው። ይሄ ደግሞ ክህደት ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ ሄሬኔዎስ፣ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ይህንን ተቃርነው አስተምረዋል። ስለዚህ እግዚአብሔር የተለያዩ አካል ክፍሎች ስብስብ ሳይሆን ሲምፕል ነው አካሉ። የአካሉ ረቂቅ ነው። ዓይን ጆሮ ምናምን አለው። ምን አይነት ነው ከተባለ አይታወቅም። አካሉ ግን ረቂቅ ነው። ዓይን አለው ጆሮ አለው ደግሞ ሲባል ወሰን ያለው አይደለም እና ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃል፣ ሁሉን ይናገራል ለማለት ነው። እንግዲህ ይህንን መጽሐፍ ስታነቡ ደግሞ ከዚህ የበለጠ በምልአት ይህን ጉዳይ በተመለከተ ታገኛላችሁ። ሁላችሁም ይህን መጽሐፍ እንድታነቡ ጋብዛችኋለሁ። ወስብሐት ለእግዚአብሔር። ያ ምንድነው እሱ ማሰሪያው ዋናው ይሄ የአካል ክፍሎችን ፓርቶችን በመስጠት ሆሉ በፓርቶች የተገነባ ነው የሚል አስተምሮ የለም። በየትኛው ሆሉ በፓርቶች የተገነባ ከሆነ እንግዲህ እንደ ተፈጥሮ ፓርቶች ወደ መከፋፈል ስለሚሄዱ የሚከፋፈሉ ነገሮች ደግሞ ለኮራፕሽን፣ ለመለያየትና ለመገነጣጠል፣ ለመበስበስ ተጋላጭ ናቸው። ይህ የተፈጥሮ ሕግ ስለሆነ ማለት ነው። ይህንን ለፈጣሪ መስጠት አይቻልም፣ አይገባም። ስለዚህ የሆነ አካሉ የሚያይ፣ የሆነ አካሉ የሚሰማ፣ የሆነ አካሉ የሚሄድበት፣ የሆነ አካሉ የሚይዝበት እንደዛ ብለው ነገር ለፈጣሪ የለም። ስለዚህ በሙላት ይሰማል፣ በሙላት ያያል፣ በሙላት ያውቃል ብለን እናምናለን እንጂ በፓርቶች እንደ ዋብያዎች አናምንም። አካል ይሄ አለው ቢሉም በኢትዮጵያ ሊቃውንት ምን ለማለት ነው? አንድም ዝሩ ብትን አይደለም ለማለት ነው። የሚያግባባን ምንድነው? እሱ ብትን አይደለም፣ ልክ እንደ ዱቄት፣ ልክ እንደ ንፋስ ዝሩ የሆነ የተበተነ እንደዛ አይደለም ለማለት ነው። አንድም ሙሉ ነው፣ ጉድለት የለበትም ለማለት ነው። አሁን ለምሳሌ ዋብያዎቹን ካያችሁ እግር አለው ጭንቅላት አናቅም ውሽዝ ጉድለት አለበት ማለት ነው ሚል እንዳያመጣ ነው። አንድም እንደዛ የሚሉት በፈጣሪ ዘንድ ምንም አይነት ጉድለት የለም ለማለት ነው እንጂ የሆነ ጭንቅላት ምትባል የሆነ ቦታ፣ እግር ምትባል የሆነ ቦታ፣ ጣት ምትባል የሆነ ቦታ አለው ነው። ጉድለትን አንድም ለመከላከል ነው፣ አንድም ደግሞ ዝሩ አይደለም ብትን አይደለም ለማለት ነው። ይህንን ታሳቢ ከማድረግ አንጻር የሚነገር ነው እንጂ ፓርቶች አሉት ብለን አይታመንም። ሌላኛው ከዋብዮች የሚለየው የኛ መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መታየት የሚባሉት ነገሮች በሙሉ አይነገሩለትም ለፈጣሪ። ስለዚህ እነኚህ ሁሉ በሌሉበት ላይ ፓርቶች አይመጡም፣ የአካል ፓርቶች ማለት ነው። የዋብያው ግን እነኚህ ሁሉ ስለሚመጡ ነው። ባቱን ገልጦ ሲያሳያቸው ዊችዝ ባቱ ከእጁ ስለሚለይ ነው። ባቱ ከእጁ የሚለይ ስለሆነ ነው። አይኑ ፊቱ ከእግሩ የተለየ ስለሆነ ነው። ይሄ ደግሞ አትናቴዎስ እንደሚለው ጣዖት ነው፣ አንዱ አንዱን አይመስልም። ስለዚህ አላህ አንዱ አንዱንም ምን ይላል አትናቴዎስ? የተለያዩ አካላቶች የተለያዩ ከሆኑ እነኛ ስብስቦች ከሆኑ
እንኳን ሌላን አካል ላይመስል መምሰል አለ ለራሱም ራሱን አይመስልም። ምክንያቱም እጁ ሌላ ነው፣ እግሩ ሌላ ነው እና ለፈጣሪ እንደው አካል ክፍሎችን መስጠት ኔክስት ጨጓራ፣ አንጀት፣ የውስጣዊ ክፍሎችንም እንደ መስጠት እንትን ይላል ያመጣል። ይሄ ደግሞ ምን ያህል ደካማ አስተሳሰብ ቢሆን ነው ምናምን ብሎ ይተቸዋል ማለት ነው። እንደዚህ አይነትን ለፈጣሪ ነኝ አይሰጡትም እና ከኛ አንጻር የሆነ እንደዚህ አይነት ነገሮች ብታገኙ ይተረጎማሉ ማለት ነው። አንድም ይተረጎማሉ፣ ይሄንን ማወቅ ነው። ያ ግልጽ ነው እንግዲህ። ስለዚህ እስልምና የነቢያት አስተምሮ የሚለው በአጭሩ ምንድን ነው? በፍጹም ነቢያቶች የማያውቁት ሐዋርያቶችም የማያውቁት አስተምሮ ነው እና ለፈጣሪ አንድ ስፔሲፊክ የሆነች አካል ሰጥተው ስፔሲፊክ የሚጠቀምባት ለስፔሲፊክ ፈንክሽን የሚያገለግልበት አካል ብለው የሰጡት የለም። ሉክ ለምሳሌ ከጆሮ ውጭ መስማት የማይችል ከአይኑ ውጭ ማየት የማይችል አይን የሚባል አካል፣ ለዛውም ግዘፍ የሆነ አካል የሚታይ የሚዳሰስ ከሆነ አንድ ነገር ሊሚትድ ነው፣ የተገደበ ነው። ለምሳሌ አላህ እግር አለው ብለው ያምናሉ ሙስሊሞች። ያ እግሩ ደግሞ የሚታይ ነው፣ በቂያማ ቀን ገልጦ ያሳያቸዋል። ይሄ በቂያማ ቀን ገልጦ የሚያሳያቸው አካል የሚታይ ከሆነ ቦታ የሚይዝ ከሆነ የተገደበ ነው ማለት ነው። የተገደበ ነው፣ ሊሚትድ ነው። አንድ ነገር የተገደበ ከሆነ ፍጡር ነው። በቃ ባጭሩ አይምሯችሁ ላይ የምትይዙት ጭንቅላታችሁ ላይ ልትይዙት የሚገባው ምንድን ነው? የሚታይ ሆኖ ቦታ የሚይዝ ሆኖ ቁስ ነው የሚሆነው። ይህ ነገር ደግሞ ምንድን ነው ማለት ነው? ሊሚትድ የሆነ የተገደበ አካል ነው ማለት ነው። ይሄ የተገደበ አካል ከሆነ ፍጡር ነው። የሙስሊሞች አምላክ እንደዚህ ነው ማለት ነው። ስለዚህ ቀጥታ ፍጡር የሚያስብለው የሙስሊሞችን አምላክ ይሄ ነው። ከነዚህ ባህሪያቱ የተነሳ ፍጡር ነው። ለዛውም እነዚህ አካላት ደግሞ እነዚህ የተገደቡ አካላት ደግሞ ቁጥራቸው እንኳን አይታወቅም። እነዛ ቁጥራቸው የማይታወቁ አካላት አንድ ላይ የተሰበሰቡና የተገጣጠሙ ይሁኑ ወይም ደግሞ የተለያዩ ይሁኑም አይታወቅም። ስለዚህ እግሩም ይመለካል። የማይታወቅ ከሆነ ፕሮባቢሊቲው 50-50 ነው። የተለያየ ሊሆን ይችላል፣ የተገጣጠመ ሊሆን ይችላል። እጁ እዛ፣ እግሩ እዛ፣ ፊቱ እዛ፣ ባቱ እዛ፣ ጣቱ እዛ የተለያየ ሊሆን ይችላል ማለት ነው። እንደዛ ከሆነ ስንት አምላክ ነው የሚመለከው ማለት ነው? እንደዛ ከሆነ ስንት አምላክ ነው የምታመልኩት? ፕሮባቢሊቲው 50-50 ነው። ወይ የተገጣጠመ ነው ወይም ደግሞ አንድ ላይ የተለያየ ነው። ስለዚህ የተለያየ ከሆነ እግሩም ይመለካል፣ እጁም ይመለካል። እግሩ ባህሪው ነው ብለው ይናገራሉ፣ እጁ ባህሪው ነው ብለው ይናገራሉ። አላህ ስንት ባህሪ አለው? የሚታይ ስንት ባህሪ አለው? ስለዚህ እነዛ ባህሪያቶቹ በሙሉ ባህሪ ነው ብለው ስለሚናገሩ ማለት ነው እነዛ ባህሪያቶቹ በሙሉ ይመለካሉ ወይስ አይመለኩም? ባህሪ አንድ ነው አይደል? እግሩ ሌላ ባህሪ ከሆነ እጁ ሌላ ባህሪ ከሆነ እግር እጅ ካልሆነ ቢያንስ በትንሹ ስንት አለ? ሁለት ባህሪ አለ ማለት ነው። እጅ የሚባል ባህሪ አለ፣ እግር የሚባል ባህሪ አለ። እግርና እጅ ደግሞ የተለያየ ነው፣ አንድ አይደለም። ስለዚህ እጅግ በጣም አስቸጋሪ ነው ማለት ነው የሙስሊሞች አምላክ የሚሆነው። ኤኒዌይስ ይሄ እጅግ በጣም ነቢያቶች የማያውቁት አስተምሮ፣ ነቢያቶች የማያውቁት ትምህርት ነው። ይሄ ነቢያቶች የማያውቁት ትምህርት ነው። ከ7ኛው ክፍለ ዘመንና በኋላ በሙሐመድ አማካኝነት የመጣ ትምህርት ነው። አፍተሮል ይሄንን የነቢያት አስተምሮ ነው ወይስ አይደለም ብሎ መከራከር ራሱ አስፈላጊ አይደለም ማለት ነው። መነጋገር አስፈላጊ አይደለም። ምክንያቱም እንደ እስልምና 124 ሺህ ነቢያትና መልእክተኞች አሉ ተብሎ ይታመናል። ይህንን ነገር ከሙሐመድ ውጭ ማንም አልተናገረውም። ባት ያለው ጭንቅላት የሌለው አምላክ ነቢያቶች አያመልኩ፣ ሲያመልኩም አልነበርም። ባት ያለው የባቱ ቁጥር የማይታወቅ እግሩ ገሃነምን የሚሞላ በሚሞላበት እግሩ ደግሞ ገሃነም የምትጨናነቅ እንደዚህ አይነት አምላክ ነቢያቶች አላመለኩም። ይሄ በሙስሊሞች ነቢይ በሙሐመድ የመጣ አስተምሮ ብቻ ነው ማለት ነው የሚሆነው።